ያነሳውና የሰጠው መካከል ልዩነት ካለ ይህ ስጋዬ ነው የተባለው የትኛው ነው? ማስጨረሻ ባዜ እንዴት አዎ ነው ያልኩ ወዳጅ አትበለኝ። ተስማማው እኮ አዎ የሚሰጠው ነው የሚለው ያልኩ አትበለኝ። ልጨርስ አትበለኝ። እኔ ልጨርስና ከዛ አንተ ጠይቀኝ። ጨርስ። ለምን እያነበብኩ ነው ኢዮብ ያለ ጨርነት አንዱስ ወይ ስለ እናንተ የሚሰጠው ነው የሚለው ኢቭን የተሰጠው አይደለም። ኦኬ አየ ለመታሰቢያነት ነው የሚሰጠው ነው የሚለው። ኦ አስጨርሰኝ። እንጀራን አንስቶ አመሰገነ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ኦኬ ስለ እናንተ የሚሰጠው ስጋዬ ይሄ ነው። ምን የሚለው የሚሰጠው እና አልተሰጠም። ስጋዬ ነው ተስማማን። ቆይ እኔም እኮ እዚህ ድረስ እንኳን ቢያለኝ አንዴ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ምኑን ህብስቱን ስለ እናንተ የሚሰጠው ሉክ እዚህ ጋር እያሳየ ያለው ፊውቸር ነው የሚሰጠው። ምን ቆይ ስማ ይህን አለ የቱን ጨርስ መልስልሃለሁ። ጨርስ የቱን ጨርስ የቱን ይሄንን የቆረሰውን ልክ እንዲሁ ስጋዬ ሲል ባለቤቱ ስጋው ነው ስጋዬ እያለ ነው። በቃ ስጋው ነው። እስኪ አስረዳኝ እዚህ ጋር የሱን ስጋ ቆርጠው የሚበሉ አስረዳለሁ። አንዴ አስረዳለሁ። ልጨርስና አስረዳለሁ። ቅድም ያነሳውን እየመለስኩ ስለሆነ ማለት ነው። ስጋዬን አለ እሺ የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል አይሰጥም? ነው ቦርናጌ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል ወይስ አይሰጥም? እሱ አይደል እንዲዋል ነው ብሉኝ ጠጡ የዘላለም ሕይወት እኔ እኮ ነኝ ነው ያላችሁ። ይሰጣል ወይስ አይሰጥም? ይሰጣል ራሱ። እሺ በጣም ጥሩ። ሐዋርያት የኢየሱስን ስጋ ስንት ጊዜ በሉት? የትኛው ስጋ? ስጋዬን ብሉ ብሎ ሰጥቷቸዋል አይደል? ይሄ አንዴ ነው እኮ ይሄ አንዴ ነው። ያ የሰጣቸውን ስጋ ስንት ነው የበሉት? ጥያቄ ዝግጅት ያለው ሌላ ነው። ስጋዬን ብሉ ብሎ ሰጥቷቸዋል አይደል? የሰጣቸውን ስጋ በልተዋል አልበሉም? ቆርሶ የሰጣቸውን ማበሉ እኮ አሉ። በጣም ጥሩ። ቆርሶ የሰጣቸውን ስጋ ከበሉ በኋላ ወይም በፊት ሌላ ስጋ የሚባል ነገር በልተዋል? ከዛ የተለየ ማለት ነው። ከዛ በፊትም እኮ ይበሉ ነበር። ቦርናጌ እየሰማው ነው። ኔትወርኩ እንትን እያለኝ ነው። ከዛ በፊት ይበሉ ነበር ነው ያልከኝ? የፋሲካ በዓል ኧረ ስለ ስጋ ነው ያወራነው። የጌታን ስጋ የጌታን ስጋ የመጨረሻው የሐሙሱ ጸሎት ላይ ነው እንጂ ይሄ ስጋዬ ነው ያላቸው። ከዛ በፊትም ከዛም በኋላ በልተዋል ወይስ አልበሉም? የተለየ ከዛ በኋላ ወይ ከዛ በፊት እሱ ከሰጣቸው የተለየ በልተዋል ወይስ አልበሉም? እየነገራቸው ነው። መቼ ነው የሚበሉ? እየነገራቸው ነው እኮ ገና ማቴዎስ 26 ላይ እንኩ ይህ ስጋዬ ነው ከእርሱ ብሉ ብሏቸው አልበሉ? እሱማ የሐሙስ ጸሎት ነው። የሐሙስ ጸሎት መቼ በሉ? እሺ ላንበዋል። የዕለተ ሐሙስ ዕለት ጸሎት ላይ ነው። እሱን ሲበሉም እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። ስለዚህ ስጋውን በልተዋል ወይስ አልበሉም? እሱ በልተዋል። እሺ ይሄንን ስጋዬን ብሉ ብሏቸው በዚሁ ላይ ምዕራፍ 6 አሳዩ የበሉትን አንዴ በልተው ከሆነ አንዴ ስጋዬን ብሉ ብሏቸው በልተው ከሆነና ዮሐንስ 6 ላይ ያለው ከዚህ የተለየ ሌላ ስጋ ከሆነ ሐዋርያት መቼ ነው ይበሉት? ወይም መቼ ነው የሚበሉት? ኦኬ ከዚህ የተለየ ከሆነ ምዕራፍ 6 ላይ የቀረበ የሚበላም የለም፣ አልበሉምም፣ የቀረበ ነገርም የለም። ከዚህ የተለየ ከሆነ መቼ ነው የሚበሉት? እኔ በቃ ምንም አንተ ጋር ልንቀበል ቻልነው። መጀመሪያ ምዕራፍ 6 የሚበላ የለም። በቃ የህይወት መብል እኔ ነኝ። በቃ የህይወት መብል ነው እንጂ ያለ የሚበላ ማን ይበላል? ቦርናጌ አንዴ ቦርናጌ በቃ አንዴ ሚዩት አድርግና ወይም ዝም በልና አንዴ ሐሳቤን ልጨርስ። በቃ ስትጠየቅ እስታክ ሆነ ነው የምትቀረው። እኔ እኮ በጣም እኮ አስቸጋሪ ነገር ነው። እሺ ልቀጥል።
ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔ በመጨረሻ ቀን አስነሳዋለሁ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ከሰማይ የወረደው እንጀራ ይህ ነው አባቶቻችሁ መና በልተው እንደሞቱ አይደለም ይህን እንጀራ የሚበላ ለዘላለም ይኖራል በቅፍርናሆም ይህን ሲናገር ይህንን በምኩራብ አለ ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው ማን ሊሰማው ይችላል አሉ ሰማ ይህ የሚያስጨንቅ ንግግር ነው ማን ሊሰማው ይችላል አሉ ከዛስ ኢየሱስ ግን ለምን ትጨነቃላችሁ እኔ ስጋዬ ስልኮ ስጋዬ ማለት አይደለም አለ ከታች ሄዶ ያብራራል ምናምን ብለ ነበር ዮሐንስ በተለያየ ስፍራ በተለያየ ጊዜ ያብራራል ለምሳሌ ስለ ቤተ መቅደሱ ባነሳ ጊዜ 46 ዓመት ምናምን ብለው አግሮምርመው ነበር አይደል እንዴት አፈርሰዋለሁ ይላል እንዴት አነስ ዮሐንስ ዝቅ ብሎ እርሱ ስለ ሰውነቱ ቤተ መቅደስ ይል ነበር አለ እዚህ ክፍል ላይ ዮሐንስ ዝቅ ብሎ እሱ እኮ ስጋዬ ሲል ስጋው ማለቱ አይደለም ብሏል አላለም ኢየሱስ እኔ ስልኮ እንዲህ ማለት አይደለም ብሏል አላለም ያለው ነገር እሺ ካለ ታሳየኛለህ ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው ያሰናክላችኋልን እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ይህ ያሰናክላችኋልን አላቸውና አትሰናከሉ እንዲህ ማለት ነው አይደለም ያላቸው የበለጠ የሚያስገርመው ነው የተከሰላቸው የሰው ልጅ አለ እሺ ወይ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ሕይወትን የሚሰጥ መንፈስ ነው ስጋ ምንም አይጠቅምም ስጋዊ አስተሳሰብ ማለት ነው በስጋ ማሰባቸው ምንም አይጠቅምም መንፈሳዊነት ሊታይባቸው የነገራቸው ይሄንን በአባቶችም ትምህርት ማሳየት እንችላለን እሺ ስጋ ምንም አይጠቅምም እኔ ነገርኳችሁ ቃል መንፈስ ነው ሕይወት ነው ነገር ግን ከናንተ የማያምኑ አሉ ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበር ደግሞ ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደኔ ሊመጣ የሚችል የለም አለ ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ አይደለ ብዙዎች ወደ ኋላ ምን አሉ ተመለሱ እዚህ ጋር የተመለሱት ከ12ቱ ውጪ ያሉት ናቸው አይደል ያ ከ12 ውጪ ያሉት ይከተሉት የነበሩት ምናሉ ተመለሱ ኢየሱስ ለ12 እናንተ ደግሞ አላቸው እንዳትሄዱብኝ እኔ እኮ ስጋዬ ማለቴ አላውን እዚህ ጋር አላለም ልትሄዱ ተወዳላችሁ ነው ያላችሁ ይወለ የጌታን ስጋ አልቀበልም ብትል ወይም እንደ ዛሬ 2000 ዓመት አይሁዶች እንዳሰቡት ብታስብ ኢየሱስ ሊል የሚችለው ምንድነው ሐዋርያቱ እንዳላቸው ልትሄድ ተወዳለህን ነው ከዛስ እንደ ሐዋርያቱ ካሰብ ካንተ ወዴት እንሄዳለን አንተ የሕይወት ቃል አለ ትላለህ እንደ ሐዋርያቱ ማሰብ ካቃተስ እንደ አይሁዳውያኑ ትመለሳለህ ስለዚህ ጌታ ኢየሱስ በቀጥታ ስጋዬ ነው ብሏል ስለ መሰናከል ላነሳው የተሰናከሉበት ተመለሱ እንጂ ትምህርቱ አልተቀየረም አስቀድሞ የነገራቸውን አልሻረው ቁጥር 53 ስጋዬ ነው አለ ይሄ መብል አንዴ ይቅርታ ቆይ አንዴ ይሄ መብል አሁን መጀመሪያ ሐዋርያትን ሂዱና አዘጋጁልኝ ብሎ ነው ጌታ ራትን ለታሙስ ሂዱ ብሎ አዘጋጁልኝ ብሏቸው አዘጋጁለት ከዛ ሄዶ አዘጋጅተው አብረው በማዕድ ቁጭ ብለው እሱም እየበላ ነው ይሄኛው ግን ከሰማይ እየወረደ ነው ያላቸው ሁለቱ በንጽጽራው በምንም አይነት አይገናኙ እኔ ከሰማይ እየወረድኩ ነኝ እውነተኛ በብል ነኝ እውነተኛ መጠጥ ነኝ በምድረ በዳ መና በልተዋል እኔን የሚበላ ግን አለ እሺ ብለው እነሱ ተሰናከሉ ምክንያቱም በእነሱ ዘንድ የሚያሰናክለው ንግግር ቀጥታ ሲወስዱት መብል ነው እሱም ስጋው መብል ነው ብለው አሰቡ ከዚያ የነገርኳችሁ ቃል ያሰናክላችሁ የነገርኳችሁ ቃል ማለት የትኛው ቃል ነው ንገረኝ የትኛው ቃል የነገርኳችሁ ቃል ሕይወት የሚሰጠውን ስጋ የነገራቸው እሺ እሱ የነገርኳችሁ ቃል ምንድነው ያላችሁ መንፈስ ነው
እውነትም መንፈስም ነው ብሎ ከዚያ ውስጥ ማንን ያላመነ ያለው ለምን ኢንዲኬት አደረገ አለማመን ላይ እዚያ ጋር አለመቀበል ስላለ ነው ማይቀበሉ ለዘላለም ሕይወት ያጣሉ ለምን እንትን ላይ ሉቃስ ላይ ለምን ነው ይሁዳ አብሮ የበላው እዚህ ግን ያላመነ ያለው ኦኬ ያላመነ ቆይ አንዴ ያላመነ ስላለ ሉቃስ ላይ ስለበላ ስጋው አይደለም እዚህ ጋር ሲበላ ስጋው ነው ወይስ እዚህ ጋር ስላልበላ ስጋው አይደለም እዛ ጋር ስለበላ ስጋው ነው ሐሳቡ አይደለም ይሄን የነገርኳችሁ ቃል እውነትም መንፈስም ነው አለና ይሄን ያልኳችሁ ብሎ በእኔ የማያምን ስላለ ነው ብሎ ለምን ያለው ቁጥር ስንት ላይ እዛው ዮሐንስ 6 ወደ 60 ምናምን አካባቢ እዛው ዝቅ ብሎ በቅፍርናሆም ሲያስተምር እሺ ቀድሜ ጠየቀው አለ እመልሳለሁ የነገርኳችሁ ላምብብልህ ይሄን ልመልስልህ እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ነገር ግን ታች ላይ ነገር ግን ከናንተ የማያምኑ አሉ ኢየሱስን የማያምን እነማን እንደሆነ አሳልፎ የሚሰጠው ማን እንደሆነ በመጀመሪያ ያውቅ ነበርና ይላል ከዛኛው ላይ ግን አብሮ በልቷል እዚህ ጋር ኢየሱስ ስጋውን አልበላም ይላል ማን ነው ይቅርታ ይሁዳ አልበላም ይላል ይሁዳ እኮ በላ ይላል በዚህ ጋር እኮ የሚለው ያላመነ ስላለ ነው እኮ የሚላቸው ማጠቃለያው ላይ እኮ ያላመነብኝ ስላለ ነው ብሎ ስለ እምነት ነው ያወራው ከዛኛው ግን አብሮ በልቷል ልመልስልሽ ኢየሱስ ክርስቶስ በእርሱ የማያምኑ እንዳሉ እንደሚያውቅ ነገረን አይደል አስቀድሞ ያላመኑበት እንዳሉ ነገረን ከዛስ መካከላቸው ደግሞ አሳልፎ የሚሰጠው ይሁዳም እንዳለ እንደሚያውቅ ነገረን መጽሐፍ የኢየሱስን ማወቅ ነው የሚናገረው የማያምኑበት እንዳሉ ፕላስ ደግሞ የተሰናከሉበት እኮ ያላመኑበትም ጭምር ናቸው አይደል እዛ መካከል ትምህርቱን ሲሰሙ የነበሩ ከዛ ተመለሱ አላመኑም እነዚህ ሰዎች እየነገረ ያለው እዛ ክፍል ላይ እየነገረ ያለው ምንድነው እሱ ኢየሱስ የማያምኑበት እንዳሉ ነገረ ከዛስ መካከላቸው ደግሞ አሳልፎ የሚሰጠው ይሁዳም እንዳለ ነገረ ይሄ የዮሐንስ ማብራሪያ እሺ ዮሐንስ አሳልፎ የሚሰጠው መካከላቸው እንዳለ ያውቃል ብሎ ነገረ አዎ ያውቃል ብለ አሚን ነው የምትለው እንጂ ጥያቄ አትጭርም ምክንያቱም ይሄ የኢየሱስን ማወቅ የሚናገር ስለሆነ ማለት ነው አስቀድሞ ግን ቅድሜ ጠይቀኝ ልመልስልና መጀመሪያ ወደ አነሳው ነጥብ መለሳለሁ ቅድሜ ጠይቀኝ ጥያቄ ነበር የፋሲካውን አዘጋጁ ብሎ ከዛን እዛ ላይ ነው ተነስቶ ይሄ ስጋዬ ነው ያላቸው እዚህ ጋር ግን እርሱ ከሰማይ የወረደ ነው ሁለቱ የተለያየ ነው የሚል ነጥብ አንስታል ጥሩ ጥያቄ አስቀድሞ ዮሐንስ ወንጌል ምዕራፍ 6 ላይ እየነገራቸው ያለው እንግዲህ ከአንድ ጀምሮ ቅድም ስታነብ ከ20 ምናምን ጀምሮ ይቅርታ ስታነብ ከተረዳኸው አይሁዳውያን አስቀድሞ ምልክት ይጠይቃሉ እንድናምንብህ ምን እናድርግ መኪና ካለ አንተ ሲጠሩ እዚህ ደርሼ መጣው ሲጠሩ በራስ መኪና መግቦናል ይላል አይ መናውን የሰጣችሁ ሙሴ አይደለም አባቴ ነው አለና ያ እነሱ በልተው የሞቱበት ያመናል በልተው ሞተዋል በልታችሁ እንዳትሞቱ ከሰማይ የወረደ እንጀራ ነኝ ኢየሱስ ከሰማይ ያልወረደ ወርዷል ቃል ከቅድስት ድንግል ማርያም ስጋ ነሱ ሰው ሆኗል ስለዚህ ኢየሱስ ሰማያዊ ነው አይደል ጳውሎስ እንደሚናገር የመጀመሪያው አዳም ሰው ከመሬታዊ ነው ይላል ሁለተኛው አዳም ከየት ነው ይላል ከሰማይ ነው ከሰማይ ኢየሱስ ከሰማይ እኔን ብሉ ሲል የቱ ጋር ማቴዎስ 26 ላይ ወይንም ደግሞ ሉቃስ 22 ላይ እኔ ብሎ ጠርቶታል አይደል ስጋው ይህ ስጋዬ ነው ሲል እኔ ይያለው ነው አይደለ ወዳጅ የማቴዎስ 26 ላይ በጣም ጥሩ ማቴዎስ 26 ላይ ይህ ስጋዬ ነው ሲል እኔ ይሄ የምትለው ባለቤትነትን አመልካች ነው የሚለው ላይ ተስማምተናል አይደለ
እኔ ብሎ ከጠራው የሰጣቸውን ስጋ ከሰማይ የወረደ ብሎ ቢል እኔ ብሎ ጠርቶታልና ስተት ነው? ስተት አይደለም። ሁለቱም የራሱ አልጨረስኩም። ቴንኪው በጣም አመሰግናለሁ። ስተት አይደለም። ስለዚህ ቅድም ያነሳው ነጥብ ስጋው አይደለም ብለህ በደንብ አስተውለህ ስማ። ስጋው አይደለም ብለህ ያነሳው ነጥብ እዛ ጋር ፋሲካው ተዘጋጅቶ ወይኑም ህብስቱም ቀርቦ ነው የሚል ነገር አንስተ እዚህ ጋር ግን ኢየሱስ ከሰማይ ነኝ ስላለ ስጋው ሊሆን አይችልም ያልከው ፈረሰ ማለት ነው። ምክንያቱም በጣም ጥሩ ለምን ማለት ጥሩ ነው አዋቂ ያደርጋል። የማቴዎስ ወንጌል ምዕራፍ 26 ላይ ሲሰጣቸው እኔ ብሎ ነው የሰጣቸው ብሉኝ ነው ያላቸው። ምክንያቱም ይህ ስጋዬ ነው ከእርሱ ብሉ ስለናንተ የሚቆረስ ስጋዬ ይህ ደሜ ነው ደሜ ብሎ ማለት ነው ስለናንተ የሚፈስ ደሜ ነው አለ። ስለዚህ የበሉት ኢየሱስን ነው አይደለም እንዴ ወዳጅ ነው ስጋውና ኢየሱስ ይለያዩ ባል ጨርስ ጥያቄ ነው ሐሳቡ ጥያቄ ነው አንተ ሁለቱንም አንድ ላይ አዋህደ ስለምታወራ ጥያቄ ይመልስ መጀመሪያ የበሉት ኢየሱስ ነው አይደለም? ማቴዎስ 26 ላይ ኢየሱስን ሳይሆን ዳቦውን ነው የበሉ። እሺ አንዴ እናውጣው። አንስታችሁ ዳቦውን እንጂ እኔን አትበሉ ብሏቸው ይሆን? እኔ ስጋዬ ብሎ መልሶ አይ ዳቦ ነው እንጂ ስጋዬ አይደለም ብሏቸው ይሆን? እንዴ እስቲ እሺ ማቴዎስ 26 ሲበሉ ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ምን ነው አለ ስጋዬ ነው። እሺ ጽዋውንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁ ከእርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ምኔ እውነት ነው ምኑ እውነት ነው ደሜ ነው አለ። አዋ በእምነት ስጋውና ደሙ አይደለ? አዎ ስጋውና ደሙ አይደለ? አዎ በእምነት ግን የወሰዱት ግን ምንድነው? ምን አነሳ? ከዳቦ አነሳ እንጀራን አነሳ ከዛ ባረከና ሲሰጣቸው ምንድነው አላቸው? ይሄ ስጋዬ ነው። ያነሳው ስጋ ነው ወይስ ህብስ ወይም እንጀራ? ዳቦ ሲሰጣቸውስ ስጋዬ ነው። ይኸውልህ እምነት ማለት ይሄ ነው። በኢየሱስ ማመን ማለት ይሄ ነው። ኢየሱስ አይደለም ልንለው አንችልም። ደሙንም አነሳ ጽዋውን አነሳ ይቅርታ ከዛስ ይህ ደሜ ነው ለሐዲስ ኪዳን የሚፈሰው ደሜ ነው አለ ሰጣቸው። ስለዚህ የኢየሱስን ስጋና ደም በልተዋል ጠጥተዋል ብለህ ታምናለህ? ሐዋርያቱ አዎ በጣም ጥሩ። ታዲያ ምንድነው ዳቦ ነው ምናምን ያልከው? ቆይ አልጨረስኩም። ያንተ ልዩነትና የኔ ልዩነት አንተ ከእጃቸው ላይ ተቀየው አልጨረስኩም አይደለም ቡርናጌ እዚሁ ላይ ሐሳቡ ላይ ያዘናራልኛል። አልጨረስኩም። ጠይቀኸኝ እኮ እየመለስኩ ነው አይደለ? ስለዚህ አልጨረስኩም መሰለኝ። ሊያ ደግመሽ ከጻፍሽ በብሎክ ነው ማስወጣሽ። ርዕስ እንኳን ጠብቂ።
እንደሆነ አላብራራ አንድ አይደለም ሐዋርያቱ ስጋውን ኢየሱስ በልተዋል እኔ ላውራ አንድ አለመሆኑን ልንገራ አረባከ አንድ ነው ስትለኝ አንድ አይደለም አልኩ አንድ አለመሆኑን ላሳየህ አንድ ነው ልዩነት ግን ልናገር አይደለም ነው መፈቀድ አይደለም አለመሆኑን ላሳየህ አይደለም እኔ ልናገር እሺ አንዴ እኔ ደግሞ ፍቀድልኛ አንድ ነው ያልኩት አንተ አንድ አይደለም ያልኩት እኔ ነኝ ልናገር አንድ አይደለም ያልኩት እኔ ነኝ አይሰማህም እንዴ አንተ አንድ አይደለም ያልኩት እኔ ነኝ አንድ ነው ያልከው አንተ ልናገር እኮ እኔ ልናገር ሲደግ አንድ አይደለም ያልኩት እኔ ነኝ እኮ መናገር ያለብኝ አንድ አለመሆኑን ማሳየት ያለብኝ አንተና እኔ ያወራነው ሁለታችንም አንድ አይነት ነው አንድ አይነት ልዩነታችን እሺ ቀጥልሽ እንደዚህ አይነት ነገር መቼም ይሉኝታ አታሲዘኝም ከቅድም ጀምሮ በደንብ እየሰማሁ ነው ስንት ቁጥር ስታነብ ከ20 ምናምን እስከ 60 ምናምን ስታነብ ራሱ በመሃል ሳልገባ ነው የሰማው ከዛ በኋላ ስታብራራ ነበር እሺ አንዴ ነው መድኃኒዓለም ደግሞ ልናገር አልካው ቆይ አንዴ እባክህ የመጀመሪያው ማቴዎስ ወንጌል ላይ አሰልቺ ነው የሚሆነው ማቴዎስ ወንጌል ምዕራፍ 26 ላይ የመጣ ነው ለምንድን ነው ጥያቄ ጠይቄ ነው የጠየቁ ጥያቄ ምንድነው ኢየሱስ ማን ሐዋርያቱ ኢየሱስን በልተዋል ወይስ አልበሉም ወይም ስጋውን በልተዋል ወይስ አልበሉም ስለ የበሉት ዳቦ ነው አልክ ከዛ እኔ ምን ላሳይ መጣው እዚህ ጋር ህብስት አነሳ ወይም እንጀራን አነሳ ባረከ ሲሰጣቸው ስጋዬ ነው ብሎ ነው የሰጣቸው ሶ ስጋውን መብላታቸውን ላሳይ ነበር የመጣው አስቀድሞ ምን ስላል አይ የበሉት ስጋውን ሳይሆን እንጀራ ምንድነው ህብስት ነው ስላል አሁን ገባ ልዩነቱ እሺ አንተ የገለጽክበትና የኔን ደሞ ልናገር እዚሁ ላይ እሺ አሁን አንተ የተናገርከው በምንም በአማርኛ እንደዚህና እንደዚህ አረከው እንጂ ተመሳሳይ ነው እኔ ዳቦውን ቆረሰ እንካችሁ ይህ ለአዲስ ኪዳን ስለናንተ የሚቆረስ ስጋዬ ነው እንኩ ብሎ ሲላቸው የተቀበሉት ዳቦ ነው ባርኮታል ይሄ በእምነት አዎ ስጋው ነው ብዬ አምኜ ያንን ያሰብኩ ወስደዋለሁ ወደ ስጋ ተቀይሯን ግን አይደለም ደም የሚወጣው ስጋ እጄ ላይ ተቀይሯን ብዬ አይደለም የበላውቲ ወይን ነው ግን የክርስቶስ ደም ነው ብዬ አምኜ ነው ወስደው እኔ የምወስደው እጄ ላይ ስጋውን ተቀይሯን ካለ እሺ አንዴ ቦርናጌ ያነሳው እንጀራ አንተ ስትበላው ምንድነው እንጀራ አይደል ስጋ አላለኝ ስጋ ይለኝ አይ እኔ ሲጀመር ፊዚካሊ ይለወጣል አላልኩም እኔ ፊዚካል ለውጥ አውርቻለሁ ነው ምን ዛሬ ለምን በትክክል አሁን ተናገር ለምን ነው የምትክደው ስጋይ ወናን ይቀየራል ፊዚካል ቼንጅ እንደምናምን አሳየኝስ አውጣ ማስረጃ በእምነት ስጋ ወደ ይቀየራል ወደ ስጋ አውጣ መካደል ካደል እንደው አውጣ የትኛው መጽሐፍ ላይ ፊዚካል ቼንጅ አለው ያለውኛ በላው እንግዲህ አማናዊ ማለት እውነተኛ ማለት ነው ዮሐንስ 6 ላይ እውነተኛ ይላል እሱ ችግር የለውም አንተ ፊዚካሊ ቼንጅ ያደርጋል ያንበትን አንተ ቶሎ በል ኦኬ እሱን ፊዚካል ሚለውን እንትን አይደለም ወደ ስጋ ይቀየራል ብላችሁ ታምናላችሁ ስለዚህ መቀየር አለ እንደሚላ ቃይ በጌታ ስም እኔ አሁን እንደዚህ አይነት ንግግር ራሱ በጌታ ስጋና ደም ላይ የሆነ ገብቶ ማውራት ራሱ አስፈላጊ አይደለም ግን ውሸት አይጠቅምም ቦርናጌ ካላቅም እሺ አለማወቅ እንትን አይደለም ፊዚካሊ ቼንጅ ያደርጋል ወይም ደም ይላል ተላላችሁ አልክ አውጣና ማስረጃ ሰጥ ይሄ ውሸት ቅጥፈት ነው ማለኛው ራሱ ቆይ ሚውት አድርጎ አንዴ አንተ ቤት ያለ አንድ የተሐድሶ ሰው ያወራውን ወሬ እንደመቃወም አይደለም ወይንም ስለሱ ያወራን አይደለም ስለ ትልቅ ቤተክርስቲያን እምነቷ በመጽሐፍ ተሰንዶ ስላለ ቤተክርስቲያኑ ያወራ ያለው ያንተ አለማወቅ ነው ያላወቀውን ነገር በሚዲያ ወጣ አትዘላብዳ አታውራ ዝም በል በቃ ካወቅ ደግሞ በማስረጃ አስደግፈው አሁን ጣሙ ደም ይላል ያልንበት ወይም ፊዚካል ቼንጅ አናምንም ስለ ታምናላችሁ እንዴ ምናቀው አይደል ያልከኝ በላውጣ ማስረጃ
ኮሜንት ላይ እንደዛ አይደለም አሉ አይደል? አይቀየርም። አንተ ግን በድምጽ ስላልከኝ አንተ ማስረጃ አፕሩቭ ምንም ማለት ማስረጃን የጠየቁ ማስረጃን የጠየቁ ማስረጃ እኔ አይቀየርም በለኝ። ይኸው አሁን እቀበላለሁ። አይቀየርም ማስረጃን የጠየቁ ማስረጃ አላመጣ ትላላችሁ ነው ያልከኝ እኮ አይደል? አላመጣ አይቀየርም ይቀየራል። አይቀየርም ካለ እሺ ምን አይነት የጅል ውይይት እየተወያየው ነው በጌታ ስም? ይኸውልህ እናንተ አልክ ፊዚካሊ ቼንጅ ያደርጋል ትላላችሁ አልክ። ይሄ ትልቅ ክሌም ነው አይደለ? እኔ ማስረጃ አንጣ ስለ በቃ አንተ እምነትን ግለጽ አይባልም። አንተ ላልከው ነው ማስረጃ የምታመጣው። እኔ ለምለው አይደለም። እኔ ገና ሳልል እኮ ነው ሲጀመር አላምንም እንደዛ ብዬ ነው ማስረጃ የጠየቀው። ቆይ አንዴ ወዳጄ አንዴ በንግግራችሁ ውስጥ እኔ ምንም እኮ ቃል እንኳን አልቀየርኩም። ፊዚካል ቼንጅ አናምንም ስለ ታምናላችሁ የሚታወቅ አይደል እንዴ አይደል ያልከኝ? በቃ ምንም ንግግራችን እኔ ባልኩበት አው ታምናላችሁ ባልከው አንተ ፊዚካሊ ቼንጅ ያደርጋል ያለበትን አንተ ይሄው ንግግራችን ይሄ አንዴ እኔ በዚህ ርዕስ ላይ ከ3 ከ4 ሰዎች ጋር ተነጋግሬያለሁ። ካንተ ጋር መጀመሪያ ነው ይለወጣል ፊዚካል ቼንጅ ያለበትን አንተ ይለወጣል ብለው ፊዚካል ቼንጅ ያለበትን አንተ ለውጥ ማለት ምን ማለት ነው? ወይ ኬሚካል ነው ወይ ፊዚካል ነው። ሌላ ምን ለውጥ አለ? እኛ ማውቀው ቼንጅ ማለት ወይ ፊዚካል ነው ወይ ኬሚካል ቼንጅ ነው። ስለዚህ ወይ ኬሚካል ነው በለኝና አንድ ነገር ወይ ፊዚካል ነው በለኝ። እኛ ምን ነው? ቆይ አንተ የምታውቀው ነው እኛ ምን ነው? ይለወጣል ዳቦ ይለወጣል። አንዴ መንጌ እኛ ምን ነው ወይስ አንተ የምታውቀው ነው የነገርከን? እኔ ሲናገሩ እዚሁ አብረን ስንነጋገር ይለወጣል ብለው አንተ የምታውቀው ነው ወይስ እኛ ምን ነው ቅድም የነገርከኝ ያለው? እሺ አንተ ንገረኝ እኮ አልኩ። አይቀየርም ካል ንገረኛ ወዳጄ። አንተ የምታውቀው ነው ወይንስ እኛ ምን ነው የነገርከን? አማርኛ አይሰማም እንዴ? እናንተ የምትሉት እና ያርጉኝ እናንተ ማስረጃ አንተ እኛ ምን ነው ከሆነ አንተ እኛ ምን ነው ፊዚካል ቼንጅ ያለበትን አንተ እኔ ፊዚካል ቼንጅ ይለወጣል ስትሉ ፊዚካል ወይ ኬሚካል ቼንጅ ነው? ምኑ ነው በጌታ ስም ደሞ ነኝ ሰው ብዬ ከዚህ ጋር መቀመጥ ውሸት ክብራቸው ነው በጌታ ስም። እናንተ የምትሉት ነው ይላል። እሺ እኛ የምንልበትን አንተ አይ እዚህ 4 ሰዎችን ሰምቼ መድኃኒዓለም ያውላችሁ እኛ እንጠቀምበታለን በሚለው ብቻ ለእናንተ ልመልስና አወጣለሁ። በእኛ ማብራሪያ ወይም እኛ ስለ ጌታ ስጋና ደም ስናገር ውላጤ ዘንበለ ውላጤ ነው የምንለው። መለወጥ ያለ መለወጥ ማለት ነው። ፊዚካል ቼንጅ አናምንም። ፊዚካሊ ለውጥ ያመጣል አንልም። ሚስቲካል ነው፣ ሚስጥራዊ ለውጥ ነው ምናምነው። እንደዚህ ነው። ይሄ ማለት ምን ማለት ነው ከተባለ ይሁን ትልቅ የተለየ ቴዎሎጂ ማለት ትልቅ ነገር ነው፣ ግን የተለየ መጽሐፍ ቅዱስ የማይለው ቴዎሎጂ ነው አይደለም። ለምሳሌ ምን አለ እሱ? አዎ ስጋው ነው ብዬ አምናለሁ አለ አይደለ? ማቴዎስ ወንጌል 26 ላይ ያነሳው ምንድን ነው? ኢየሱስ ምን አነሳ ነው የሚለው? እንጀራን አነሳ ሲሰጣቸው እንኩ እንጀራ ብሉ ነው ያላቸው። እንኩ እንጀራ ብሉ ብሏቸዋል አላላቸው። ያላቸው ምንድን ነው? ስጋዬ ነው አይደል ያለው። ስለዚህ ስጋውን ትበላለህ? አዎ ካልከኝ እንጀራው እንዴት ነው ስጋ የሆነው? ኢየሱስ ባልኮት በቃ እሱ ነው መለወጥ። ለውጥ እሱ ሚስቲካል ነው እንጂ ፊዚካል ደግሞ አይደለም። እና ውሸት አትዋሹ። ቢያንስ አይኔ እንቀጥለው ነበር አይኔ እንደተረዳሁት ነው ቢለኝ በቃ አይ ስትረዳ ተሳስተሃል እንዲህ ነው ብለን እንመልስ ነበር። ግን ድርቅና ማለት ነው ማስረጃ እንደማያመጣ ያውቀዋል። ግን ይሄው እናንተ እንደምትሉት ይላል ማለት ነው። ይሄ በምንም ታሪክ ልክ ሊሆን አይችልም። ለማንኛውም 3ቱን ጥቅሶች ላንሳቸውና እንጨርሳለን። 3 ጥቅሶች ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ባይዘው የገባነው በምንድን ነው?
አንድ የምጠይቀው ሰው አለ በስርዓት ከተወያየ። እሺ ብሩክ ሰላም፣ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ይመች ቦታ ነው። እሺ የማቴዎስ ወንጌል ምዕራፍ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድነው? እንጀራውን ነው ምንድነው ያነበበው? አንዴ ልከተለ ማቴዎስ ወንጌል ምዕራፍ 26 ኦኬ። ከዛን ይቀጥልና እንካችሁ ብሉ ይህ ስጋዬ ነው አለ። ይህ ያለው ምኑን ነው? ህብስቱን ስጋዬ ነው። ከዛ ምን አለ? አንብብልኝ አይደል? ቆይ ወደሱ እንሄዳለን። ወደ ቀጥሎ ጽዋውን ነው የሚለው። ከዛ በፊት ግን ይህ ያለው ምኑን ነው እኮ? ይህ ብሏል። ጨርሰው ነው የምልህ። ከዛ ልመልስልህ ነው እኮ። ጨርሳለሁ። ይህ ያለው ምኑን ነው እኮ? ሙሉ እንዲሆን ለመመለስ እንዲመቸን አንድ ይህ የሚለውን ጨርሰው፣ እሷ ጋር ያለችውን ብቻ። ይህ ስጋዬ ነው። ጨርሻለሁ እኮ። ይህ ስጋዬ ነው 4 ነጥብ። ከዛስ ምን አለ? ስለምን የሚሆን ነው አለ? ምንም አላለም። ቀጥሎ ጽዋ ነው። ስለ ጽዋ ነው። ስለ ስጋው መልስ። ቀጥሎ የሚለው 27 ጽዋውንም አንስቶ አመሰገነ ሰጣቸውም እንዲህም አለ ብሎ ይቀጥላል። 26 መልስ እኮ እንዲህም አለ የሚለው ላይ ወይ ወዳጄ 26 ላይ ይህ የተባለው ምንድነው? 28 ላይ አይቀየርም እኮ ይቀየራል። 28 ላይ ልመልስልህ ነው። አሁን ስጋዬ ካለ በፊት ስለምን የሚሰጥ ነው አለ? አንድ ጊዜ አንብበው። ምንም አላለም። 26 ላይ ይህ ስጋዬ ነው የሚለው። ይህ የተባለው ምንድነው? እሺ እኔ ላውጣልህ። ማቴዎስ ለመጨረሻ ጊዜ እየጠየቅኩ ነው። ማን ነው? ሉቃስ ላይ ያለውን ፈልጉት እንደው ሉቃስ ላይ ያለውን ፈልጉት ነው የሚለው። ይኸውልህ ስጋዬ ይህ ስጋዬ ነው አለ አይደለ? ይህ የተባለው ምንድነው ለሚለው ጥያቄ 28 ላይ የሚዛባ መልስ ከሌለ 28 ካልሄድኩ ብለህ እንትን የምትልበት ምንም ምክንያት የለም። እኔ አላስወጣህም፣ መልስልኝ እስከ መጨረሻው እስከፈለከው ጥቅስ ድረስ ሄደን እናነበዋለን። የማንበቡ ችግር አይደለም፣ ግን እንድትመልስልኝ የፈለኩት ነጥብ ስላለኝ ነው። እሺ በአጭሩ ይህ ስጋዬ ነው አለ። ይህ የተባለው ምንድነው? ቆርሶ ሰጣቸው። ስጋው ያነሳው ምኑን ነው? ህብስቱን ያነሳው ግን ያለው ስጋዬ ነው ያለው። ህብስቱ እንዴት ነው ስጋ የሆነው? ህብስቱ ስጋ አልሆነም እዚህ ጋር። ኦኬ ህብስቱ ስጋ ሆኗል ሳይሆን እያወራ ያለው ስለ መስቀሉ ስራ ነው። ኦኬ በሱ ማመን ስላለበት እያወራ እንጂ ስጋ ሆኖ አይደለም። ስጋ ካልሆነ አንዴ ብሩኬ አንዴ ስጋ ካልሆነ ለምንድን ነው ይህ ስጋዬ ነው ያላቸው? ተሳስቷል ማለት ነው። ስጋዬ ነው ብሎ ይህ ስጋዬ ነው ብሎ ሲሰጣቸው በመጀመሪያ ደረጃ እዚህ ፖይንት ላይ ጌታ ኢየሱስ አልተሰቀለም። ኦኬ ገና የፈሰሰም ደም አይደለም፣ የተቆረሰም ስጋም አይደለም። በጣም መረዳት ያለባችሁ እዚህ ጋር። ከዛ በኋላ ይሄን ነገር ስላቸው ነው ጥያቄ ግን ለምንድን ነው ስጋ ያልሆነውን ስጋዬ ነው ያለው? ስጋው ያልሆነውን ስጋዬ ነው ለምን አለ? እያወራ ቆይ ይሄ ለመታሰቢያ የሚደረግ ነገር ስለሆነ ትእዛዝ እንሰጣቸው። ጌታ ኢየሱስ በዚህ ሰዓት አልተሰቀለም፣ ደሙም አልፈሰሰም። ኦኬ የተቆረሰም ነገር የለም። ሰው ምን እያላቸው ነው ያለው? ጌታ ኢየሱስ እዚህ ጋር በእሱ እንዲያምኑ፣ በመስቀሉ ስራ እንዲያምኑ፣ ይሄን ነገር ደግሞ ሲያደርጉ ሁልጊዜ ለመታሰቢያነት እንዲያደርጉት እንጂ ይሄኛው የኔን ስጋ የሚተካ ነው ብሎ ለመዳን ይሆናል ብሎ የሰጣቸው ነገር አይደለም። በደንብ መረዳት ያለባችሁ። እሺ ስጋው ምንድነው? ህብስት አነሳ፣ እንጀራን አነሳ፣ ባረከ፣ ቆርሶም ሰጣቸው፣ ስጋዬ ነው አላቸው። ያ ያነሳው ስጋው ሆኗል ወይ ስለ አልሆነም ብለኛል አይደለ? ስጋዬ ነው ያለው ምኑን ነው? ስጋዬ ነው ብሎ እየተናገረ ያለው አሁንም እያወራ ያለው በጣም ስፔሲፊክ አድርጎ እያወራ ያለው ስለ መስቀሉ ነው፣ ስለሚፈሰው ደሙና ስጋው ነው እያወራ አይደለም። አረባክ ይህ ብሎ እየተናገረ ያነሳውን ይህ ነው ብሎ እየተናገረ አይ ያነሳውን ሳይሆን ሌላ ነው እያወራ ያለው ምትል ከሆነ እኔ ግልጽ ከመጽሐፍ ቅዱስ ግጭት ነው የሚሆነው። አንዴ ተረጋጋና መጽሐፉን መጀመሪያ ተረዳው፣ ስማው። የሚለው ምንድነው? ሲበሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ተሰጥቷቸዋል። እሺ እንዲበሉ የተሰጠ ነገር አለ። ያን ከሰጣቸው በኋላ ምን አለ? ሰጠና እንካችሁ ብሉ፣ የሚበላ ነው። እሺ የሚበላ። ከዛስ ይህ ስጋዬ ነው አለ። አንስቶ ባርኮ ሰጠና ብሉ፣ ይህ ስጋዬ ነው አለ ነው የሚለው። ስለዚህ እኔ ያነሳውና የሰጠው መካከል ልዩነት አለው ወይስ የለም?
ልዩነት አለው ህብስትን ያነሳው ይህ ስጋዬ ነው ብሏል ቆይ አሁን መረዳት ቆይ አንዴ ልዩነት ጥያቄ ስለሆነ አንዴ ቀጥል ጥያቄ ስለሆነ ልዩነት አለ ብለኸኛል እሺ ያነሳውና የሰጠው መካከል ልዩነት ካለ ይህ ስጋዬ ነው የተባለው የትኛው ነው ያ ይህ ስጋ እሺ ልመልስ አንዴ አጣቋርጠኝ እሺ ይሄን ህብስቱን ሲሰጣ ህብስቱና ስጋው ይለያያል ብለን ተስማምተናል ሁለታችንም ኦኬ ጉድ ምንድነው ታዲያ ያያችሁ ማን ያለ አትስማማም እንትኑ የቆረሰው ስጋው ነው አንተን ያወራው ነው ምንም እንስማማ የቆረሰው ስጋው ነው ምንም አላልኩም እኔ አንተ ይራስ እንስማማ እኮ ለመለስልህ ነው እንስማማ ለመለስልህ አልስማማ መጀመሪያ ስንመልስ እኔ ራሴን እምነት እኮ ለመለስልህ ነው የቆረሰው ህብስት ነው ለምን እኔ ለተመስለ የቆረሰው ህብስት ነው ወይስ ስጋውን ነው እኔ ላይ አትመስረት የራስህን መልስ ለመለስልህ እኮ ነው የቆረሰው ህብስት ነው ወይስ ስጋው ነው ጥያቄ ለመለስልህ በቃ የምትመልስ ከሆነ የራስህ እምነት ላይ መልስ እኔ ላይ አትመስረት እኔ የራሴን መልስ በራሴ ጊዜ መልሳለሁ እኮ እንድትመልስልኝ ነው አዎ አይደለም በለኝና ልቀጥል ለመጨረሻ ጊዜ ነው ምነግርህ የራስህ ላይ ተመስርተህ የምትመልስ ከሆነ ትመልሳለህ ያ ማሳየት ስለምፈልግ ያው ችግር የለውም ታግሼ አወራለሁ እዚህ ጋር እያወራ ያለው የቆረሰው ህብስቱን ነው እንጂ ስጋውን አይደለም ኦኬ ህብስቱን ቆረሰና ሰጣቸው ከዛ በኋላ ይህ ስጋዬ ነው አላቸው በሌላ ቦታ ላይ ስናይ ይህ ስለ ሰዎች ሁሉ የሚቆረስ ደሜ ስጋዬ ነው ስለ አዲስ ኪዳን የሚፈስ ደሜ ነው ያለ ጌታ ኢየሱስ ይናገራል አንደኛ ቆሮንቶስ ላይ ጳውሎስ ምን ይላል ይሄንን ለመታሰቢያ እንድናረጋው ይናገራል ኦኬ ምን ይያለ ነው ታዲያ እዚህ ማቴዎስ ላይ ያለው ነው ማቴዎስ ላይ ያለው ሲሰጣቸው ህብስት ነው ለመታሰቢያነት እንዲያደርጉት ኦኬ ግን ስለምንድነው የሚያስቡት ይያለ ነው ስለ ስጋው ስለምኑ ስለ መስቀሉ ስራ ያሰበ ነው በደንብ ተረዱኝ አሁን ሲሰጣቸው ህብስት ነው እየሰጣቸው ያለው ግን ስጋዬ ነው ብሎ ነገራቸው ስጋዬ ነው ብሎ ሲነግራቸው እዚህ ጋር አልተሰቀለም ወደፊት ለሚሰቀለው ለሚፈሰው ደሙና ለሚቆረሰው ስጋው ምንድነው ይያላቸው ነው ያለው ይሄን እንደመታሰቢያ አድርጉት ይያለ ነው ህብስቱን ሲሰጥ መታሰቢያ እንዲያደርጉት እየነገራቸው ነው ይሄን ነገር መታሰቢያ ሲያደርጉት ደግሞ ማሰብ ያለባቸው ምንድነው ይያለ ነው ስጋውን እና ደሙን የሚፈሰውን በመስቀል ላይ ያለውን ይያለ ነው ሌላ ምንም አይነት ትርጉም የለውም ከዚህ ውጪ አንዴ እሺ ይታያል አይደለ ይታየ ነው ታያል እሺ ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠ ይላል ያነሳው ምንድነው እንጀራው መሰረት መልስ በጥቅሱ መሰረት እንካችሁ ብሉ ይህ አለ የትኛውን ነው ይህ ስጋዬ እንትን ያነሳው ምንድነው ህብስቱን አንስቶ እንደ ምሳሌ ብሉ ያላቸው ምኑ ነው ያነሳውን አይደል ያ እንጀራውን ያላቸው ያነሳውን ብሉ ብሏቸዋል አይደል አው ቋልኩኝ ዮብ ቀጥል እሺ ይህ ያለው እንጀራውን ነው ያነሳውን ነው እርሱን ባረከ ብሉም ብሏቸዋል ከዛ ምን ነው አለ ስጋዬ ነው አለ ታምናለህ ስጋው ነው ብለህ ያ ስጋው ነው ብዬ ማመን ሳይሆን ቅድም የነገርኩኝ የመለስኩት መልሳውን በደንብ አጣን ታምናለህ ወይ ስጋው ነው ብለህ ታምናለህ ወይ አዎ በእንትን አምነዋለሁኝ ስጋው ነው ብዬ አምናለሁኝ ግን ይቀይራልና ይተካል ብዬ በጣም ጥሩ ቆይ አንዴ ስጋው ነው ብለህ ታምናለህ ጥሩ አንዴ ምንድነው መታሰቢያ የሚል ነገር ስላነሳ አያይጂ እሱ ነው ላንሳለህ እሺ ቆሮንቶስ ነው እዚህ ጋር ይታያል እንጀራን አንስቶ አመሰገነ ምንድነው እስቲ ፖዞናል እስቲ እንጀራንም አንስቶ አመሰገነ ይታያል አዎ ይታየኛል ስጋ የሚለው አባቴ መሐል ላይ ተቃለው ሙሉ ላንብብልህ ቆይ አትሩጥ እንጀራንም አንስቶ አመሰገነ ቆርሶ ቆይ ተረጋጋ ቆይ ልመልስልህ እኮ ነው እዚህ ላይ ተረጋጋ ቆይ ይሄን አይደለም መች ጠየቅኩኝ ቀጥልሽ ሳልጠይቅ ልመልስልህ ቀጥል ዮብ ቀጥል እሺ ሉቃስ ወንጌል ላይ ነን አሁን ያለ ነው እንጀራን አንስቶ አመሰገነ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው አለ ይህን አለ የቱን ጨርስ መልስልሃለሁ ጨርስ የቱን ጨርስ የቱን ይሄንን የቆረሰውን የቱ ጋር የቆረሰው ይሄንን አመስግኖ ቆርሶም ሰጣቸውና የት አለ ወይ ሰማ ይኸው እዚህ አንብባ የት አለ እንዴ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይላል ይኸው አዳምጥ ኦኬ ከዛ በኋላ ስለናንተ ቆይ ለምን ታቋርጣለህ ስለናንተ የሚሰጥ አራላ ቆረጥኩ እሺ ነው ያልኩ እሺ ቆይ አዳምጠኝ እሺ ልጨርስ አንዴ
አንዴ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ምኑን ህብስቱን ስለ እናንተ የሚሰጠው ሉክ እዚህ ጋር እያሳየ ያለው ፊውቸር ነው የሚሰጠው ምን ቆይ ስማ ልጨርስ እያነበብኩ ነው ኢዮብ ያለ ጨርመት አንዱ ስለ እናንተ የሚሰጠው ነው የሚለው ኢቭን የተሰጠው አይደለም ኦኬ አየ ለመታሰቢያነት ነው የሚሰጠው ነው የሚለው ቆይ አስጨርሰኝ የማስጨረሻ ባዜ እንዴት አዎ ነው ያልኩ ወዳጅ አትበለኝ ተስማማው እኮ አዎ የሚሰጠው ነው የሚለው ያልኩ አትበለኝ ልጨርስ አትበለኝ እኔ ልጨርስና ከዛ አንተ ጠይቀኝ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ኦኬ ስለ እናንተ የሚሰጠው ስጋዬ ይሄ ነው ምን የሚለው የሚሰጠው እኛ አልተሰጠም ቆይ ስጋዬ ነው ተስማማን ቆይ እኔም እኮ እዚህ ድረስ አንብቤ ያለኝ ቀጥሎ ያለው ላይ ነው አንዴ ቆይ ብቻ ነው 19 ብቻ ነው በጌታ አንዴ ቆይ አይሰማም ለዮባ ቀጥል እዚህ ድረስ አዎ ለያለው በጣም እዚህ ድረስ አንብቤ የኔም ጥያቄ የነበረው ይህ የተባለው እዚህ ጋር ምንድነው የሚል ነበር ከላይ ጥያቄ አልነበረኝ እሺ ይህን የተባለው ምንድነው ይህን የተባለው ይህ ስጋዬ ነው ካለ በኋላ ይህን አለ ይህን ያለው ምኑ ነው አንሱ የሰጣቸውን ቆርሶ የሰጣቸውን ህብስቱን እንጀራው ምን ብሎታል እንጀራውን ስጋዬ ነው ብሎታል እዚህ ጋር ምን ብሎታል ስጋዬ ነው ብሎታል አዎ ስጋዬ ነው ያለውን ይህንን ለምን ያለ ለመታሰቢያ ያድርጉ ስጋዬን አይደለም ያለ ያለው እንጀራውን ነው ለመታሰቢያ ያድርጉ እየነገርኩ ነው ካያት እየነገርኩ ነው አንዴ ቆይ ደሙኩ ስጋዬ ለምን አንተ እንጀራው ነው ማለት ከበደ አንዴ ይሄው ስጋዬ እያለው ለምን እኔ ስጋዬ ያላ እንጀራዬ ማለት ከበደ እሺ ይኸው አንዴ እንጀራን አነሳ ተመልከት አመሰገነ ቆርሶም ሰጣቸውና ስለናንተ የሚሰጠው ምን ያለው ስጋዬ ይህ ነው ምን ያለው ወዳጄ ስጋዬ ጨርስ ስለዚህ ኢየሱስ ስጋዬ ብሎ እኔ አላፍርበትም ቆይ አላለም እንደዛ አይደለም ስጋዬ አላለው እንዴ ላስረዳ በቃ 19 ብቻ ላስረዳ አላለው ላስረዳ ስጋዬ አላለውም ወይ እኮ ላስረዳ አንተ አሁን ጠይቀኝ ስጋዬ አላለውም ወይ ጥያቄ ነው አስረዳኝ አይደለም ጥያቄ ነው አላለውም ወይ ይኸውልህ እያለ ያለው እንጀራውን ማንስቶ አመሰገነ ቆርሶ ሰጣቸውና የሚለው ይሄንን ብሎ ያወራው ሰጣቸውና ምን ያለው ነው አዳምጠኝ ልመልስልህ ነው እኮ ካላዳመጥክ እኮ በጣም ከባድ ነው የሚሆነው ወንድሜ ሰው ምን ድረዳ እዚህ ያለ ብሩክ ይኸውልህ ብሩክ 10 ጊዜ ወደ ላይ በመውሰድ ዋናውን ፖይንት ልታስተው አትችልም ፖይንቱ ዛጋ ነው ተረጋጋና ምንን ስማ መጀመሪያ እሺ ይኸውልህ እንጀራን አነሳ አልተከራከርኩም አመሰገነ ቆርሶም ሰጣቸው አልተከራከርኩም እዚህም ላይ ከዛስ ስለናንተ የሚሰጠው ስጋዬ ይህ ነው አለ እሺ ስጋዬ ብሎታል ስለ አላለውም አልከኝ ስለዚህ ስጋዬ የሚለውን አንብብልኝ ይሄን ያለው ማን ነው እሺ ቀጥል ቋልኩ ቀጥል ለመልስልህ እኮ ነው ቀጥል ጨርስ ብዬ ነው ጥያቄ እሺ ኢየሱስ ስጋዬ ብሎታል አላለውም ብሎታል ሲለው ግን እንደዛ አይደለም ትርጓሜው በቃ ቆይ ቴንክ ዩ አንዴ ተረጋጋ አንዴ እሺ ኢየሱስ ስጋዬ ብሎታል አንተ ትለዋለህ ስጋው ትላለህ ለመታሰቢያ አለዋለሁ አዎ ስጋውን ለመታሰቢያ ህብስቱን ሳይሆን ለመታሰቢያ ህብስቱን ስቆርስ የጌታ ስጋዬ ነው ብዬ ለመታሰቢያ አረጋዋለሁ የመስቀሉን ስራ እያስታወስኩ የጌታ ስጋዬ ብዬ ቀጥል የጌታ ስጋ ብዬ የተፈሰሰልኝ ደምና የተቆረሰልኝን ስጋ እያሰብኩኝ እበለዋለሁ ይሄን ህብስት ቀጥላው ጥያቄን ቀጥል እሺ ስለዚህ ይህን ስጋው ነው ብለህ ታምንና ስጋውን ለመታሰቢያ ታደርጋለህ አዎ አደርጋለሁኝ እሱን እኮ እኛ እኮ አሳጥሩ አንዴ ቆይ አልጨረስኩም እዚሁ ጋር ነኝ አንዴ እንዳትሄድ በጌታ አንዴ እንትን ልበል አለው ያው እዚሁ ጋር ነኝ ስማ እንጂ በጌታ የትኛው ቸርች ነህ አንዴ አሁን አባት መጀመሪያ ልመልስልህ ከዛ እነግርሃለሁ አንዴ ቆይ በጌታ አንዴ እነግርሃለሁ ቸርች ነህ ምክንያቱም ላስወዳና እነግርሃለሁ እዴ አንዴ የትኛው ቸርች ነህ ለምን አልኩ መሰለ ኧረ እባክህ ስማ ለምን አልኩ ስጋውን ለመታሰቢያ ማድረግና ስጋው ያልሆነ ግን ደግሞ ህብስቱን ለመታሰቢያ ማድረግ በደንብ አስብ ስጋው ያልሆነ ለመታሰቢያ ማድረግ የተለያዩ ነገሮች ናቸው በፕሮቴስታንቱ ዘንድ ማለት ነው ስጋውን ስጋው ነው ብለ ለመታሰቢያ ማድረግ ማለት የሐዋርያት እምነት ነው ጳውሎስም እንዳለው ሞቱን መናገር ነው ትክክል ነው ስጋውን ተቀብሎ ለመታሰቢያ ማድረግ ማለት ነው በአንተ እምነት ግን ስጋው ለመታሰቢያ ሳይሆን ተራ ህብስት ምሳሌ የሆነው ነው ለመታሰቢያ የሚደረግ አይደለም ካል ያላለውን አላልኩም አላልኩም አታጣም ይዘሩ ቆይ አንዴ ችግር የለውም ምን ያለው ወዳት ምንም አንዴ ቆይ ብለሃል ነው እንዴ ያልኩት እኔ በአንተም ቤተ እምነት ነው ያልኩ አይደለ አይ ብለሃል ቤተ እምነት ማይል ከሆነ አውጣና ሳይኝ እያልኩ
አላልኩም ተባብላችሁ የምትጮሁት ነው አይደለም አንተ ማጥል ከሆነ አውጣና ስለሃል ያልከኝ አትሂድ ቆይሽ እንትን አውጣና ችግር የለውም አውጣና ሳይኛ የምነት መግለጫውን አሳያለሁ አንዴ መልሰው አንዴ የምነት መግለጫውን አሳያለሁ የምነት መግለጫውን መጀመሪያ ቆይን መልስ መጀመሪያ ከዛ አንዴ የምነት መግለጫውን አስቀድም አትፍራ እዚህ ያሳያለሁ ምንም ይሄው እንደዚህ አትፍራ እዚህ ጋር 19ን አንዴ ልጨርስ አትፍራ ነው ያልከው አዎ አትፍራ የምነት ማስረጃውን አሳያለሁ ከዛ በኋላ አሁን አሳያለሁ ፈራው እሺ ሶሲ በትልቁ ላርግሽ ሰላም ለእናንተ ይሁን እግዚአብሔር ይመስገን እንዴት አለ ሰላምና ጸጋ ይብዛላችሁ እኔ ፕሮቴስታንት ነኝ ካንደበቴ ታውቃለህ ፕሮቴስታንት ነኝ አይ ካንደበትሽ እንኳን ላቅ አልችልም ወልጅ ሰስም ሙስሊምም እንደዚህ ሊያወራ ይችላል ካንደበቴ የትኛው ዲኖሚኔሽን ላይ ነው ፕሮቴስታንት ነው ያሁን ጥያቄ ለመመለስ ነው የገባሁት የትኛው ዲኖሚኔሽን ላይ ነሽ ደህና ናችሁ ይባል ይሰማል የኔ ድምጽ እግዚአብሔር ይመስገን ሰላም እንዴት አሉ መምህር እግዚአብሔር ይመስገን ቆይ በላት ቆይ እስኪ ሰላምን ባባልበት ጀምር እንደቆና ደህና ናችሁ ሁላችሁ እንዴት ናችሁ ያውኑን ሰውዬ ትምህርት ወደ ኋላ በማስታወሻ ያዘውና እናነሳዋለን መሄዷ ነው ባንደበቷ ለይተናት ነበርኮ ባለሽ ካደችማ ጥሩ ተመለሽ ካለሽ ሰላም ብያለሁላችሁ ሶሲ ካለሽ ተመለሽ ሁላችሁም ሰላም በሉን በቃ ቃሎት ያሰማልን ይባይ እንዴት አለ ሰላም ናችሁ መምህር ሁለቱ መምህራን ብሩኪ ዮሐዴ አንትሽ ኢትዮ 3 ናቱ ሁላችሁም 1200 ሰላም ብያችኋለሁ ሰላማችሁ ይብዛ እኔ ገረመኝ ማለት ሳይረጋጋ በዚህ ልክ እንትን መጮን እኔ ፕሮቴስታንቶች ማለት ሰከን ብላችሁ ግቡ ስትገቡ ተረጋግታችሁ ምናምን ለምትጠየቁት ብቻ መልሱ እሺ የራሳችሁ መልሳችሁ አትመልሱልን ውስጥ ራስ ፈጥረ ከዛ መልስ አትስጥ በቃ መጀመሪያ እምነትን ግለጽ የምታምነውን ከገለጽክ በኋላ መልስ ስጥ ለተሰጠን ጥያቄ ደግሞ መልስ ስጥ የራስን እንትን አታደርግ እና የምትገቡትም ቀጣይ እንደዛ አድርጉ የቦርናጌን ባናነሳ መልካም ነው የሱ ሌላ እሺ ቀጣይ ድሉ ሰላም በለን ሰላም እንዴት ናችሁ ዳቆም መኬ ብሩክ መምሪ ፍሬም ዮሐዴ አንትሽ ኢትዮ ምናምን ትሪ ዮባ ሰላም ብያለሁ አይ የብሩክ የራሱን ትርጉም እያመጣ ሲያወራ የነበረው አዲሱ መደበኛ ትርጉም ላይ የሱ መምህራኖች ያስቀመጡትን ፍቺ ነው እየነገረ ያለው ይሄ ስጋዬ ነው ይህ ደሜ ነው የሚለው በክርስቶስ በኩል የተደረገውን የመስቀሉን ስራ እንድንመለከት የሚያደርግ ነው እንጂ የክርስቶስ ስጋው አይደለም ደሙ አይደለም ብለው ያስቀመጡለት የሱ መምህራን ያስቀመጡለትን ትርጉም ነው እየፈታ ያለ የመጽሐፍ ቅዱስን ትርጉም አይደለም ክርስቶስ የተናገረውን ቃል አሜን ብሎ ከመቀበል ይልቅ ታች ላይ ደግሞ ተቀምጠው ክርስቶስን የሚያርሙትን የሱን ፓስተሮች ሐሳብ ነው ያራመደ ያለ በነገራችን ላይ ሉቃስ ወንጌል አሁንም የመረጠውንም አሁን አንተ ያሳየውን ቃልም ለመታሰቢያ ያድርጉት የሚለውንም ይሄንንም እዚህ ስትመጣ የመስቀሉን ስራ ኢየሱስ ክርስቶስን እንድንመለከት ነው እንጂ ክርስቶስ ስጋውን አይደለም ደሙን አይደለም ብለው ነው የፈቱት ለዛ ነው ቅድም ጀምሮ የክርስቶስን ስጋና ደም ሳይሆን በዚያ በኩል አልፈን በመስቀሉ ላይ የተሰራውን ስራ እንድንመለከት የሚያደርግ እምነት እንኳን አሜን ብላችሁ ተቀበሉት ስለዚህ ይህ ስጋዬ ነው ብሏል ይህ ደሜ ነው ብሏል ስለዚህ ስጋው ነው ደሙን ነው ምኑን ነው ህብስቱን ምን አለው ስጋዬ ነው ደሙን ምን አለው ወይ ጽዋው ምን አለው ደሜ ነው ስለ ብዙዎች ኃጢአት ይቅርሳ የሚፈስ የአዲስ ኪዳን ደሜ ነው ከዚህ ብሉ ጠጡ በበላችሁ በጠጣችሁ ጊዜ በህይወት ትኖራላችሁ ብሏል አሜን ብሎ በልቶ ጠጥቶ በህይወት ለመኖር በዚያ ህይወት መንገድ ውስጥ መግባት ነው እንጂ ክርስቶስን ልርም እንደው ጎበዝ ዘረተው በጌታ በማርያም ተውግዴላችሁ ዳሺ ዮሐዴ ሰላም እንዴት ዋላችሁ ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን እንዴት አላችሁ ሁላችሁንም ሰላም ብያለሁ ታችም ላይም ያላችሁ አለን እግዚአብሔር ይመስገን አንተሽ ሰላም ለእናንተ ወንድሞች መምህራን ሁላችሁ እንዴት አላችሁ እኔ ሰላም ነኝ እግዚአብሔር ይመስገን እሺ ኢትዮ ሰላም ኢትዮ ሚል አካውንት ሰላም እንዴት ናችሁ አለን እግዚአብሔር ይመስገን
እሺ ናቱ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አንደበቴ አያስታውቅም፣ እኔ ኦርቶዶክስ ነኝ። በወጣ ይተካ ብለናል። በወጣ ይተካ ጀመርክ። በጣም ግሩም። እሺ ኢትዮ ከየት ቤተ እምነት ነበርክ? ከፕሮቴስታንት። የትኛው ዲኖሚኔሽን ላይ ነህ? ኢቫንጀሊካል። እሺ የሚመቸው እሱ ማውራት የሚችል ሰው የሚችል ሰው እሺ ማኩ አይከፋ ናቱን ከፍ አድርገዋል መሰለኝ። እሺ ሜቢ ማይችል ከሆነ ኢትዮ እንዴት አለ? አለው እግዚአብሔር ይመስገን። ደህና ናችሁ? ኢቫንጀሊካል ስትል ሙሉ ወንጌል ማለት ነው? ቃለ ሕይወት ቃለ ሕይወት ቃለ ሕይወት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ብላ ታምናለች? ሊትራል ብላ አታምንም። ሊትራል ሳይሆን እኔ ጠየቁ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብላ ታምናለች? እውነተኛ የጌታ ስጋ መንቆርሰው ህብስት እውነተኛ የጌታ ስጋና ደም ብላ አታምንም። መታሰቢያነቱ ግን ይሆናል ብላ ታምናለች። እዚህ የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብላ ነው የምትቀበሉት ማለት ነው? አዎ። መልካም። መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ህብስቱን አነሳና ሜቢ ከፈተልን እየዋ እሺ ፋርጉት ኦኬ ከፈትክ። እሺ በቃ ይዋዴ ከተመቸ ክፈት። አንተ መቼ ከሆነ ክፈት። ቃል በቃል እያነበብን ስለሚጠይቀን ነው። እሺ ስም ማን ነው ግን? ስም እየጠራው እንትን እንድል ኢትዮ ስሪ በለኝ እዛ ላይ ያለው ኢትዮ ስሪ። እሺ ኦኬ እያየን ብንሄድ ዮሐድ ያለ በቃ እሺ ከፍ አድርጉት ያለ ኦኬ ወይ ድል በድልን ቆይሽ ከከፈቱ ድል በድል ትልቅ ላይ መሆን ይቻላል። አይ በቃ ከፈት በቃ ሁለቱ እንዴት ነበር የሚሆን? ለአንድ አድርግ። አይ የሌለ መስሎኝ ነው ልክፈት። እሺ መኩ ሁለታችን አድርገን እኔና እየጓ ትልቁ ላይ እኔ እምቢ ብሎኝ እኮ ነው የኔ አይሰራም። አይ እዮባ ካሳነስ ከሆነ እኮ ሳታሳንሰው ትልቁ ላይ አድርገን እምቢ ያለ እንደዚህ እየነካው አይደለም። አይ ሁለታችን ቆይ አንተ ትልቁ ላይ ሁን መጀመሪያ ራስን እስኪ ትልቁ ላይ ሁን ነው። እሺ ኦኬ አይ ቲንክ እንትን አይልም መሰለኝ። ተው በቃ እሺ ያለ ይሄው እንደዚህ ነው እንዴ? መጥቷል። አዎ ኔትወርክ ነው መሰለኝ። ማነው ላይ ያለው? ማነው ላይ እኔ ነው እዮብ ነው ላይ ያለው ማለት ነው። ኧረ የለም ኧረ እኔ አይደለሁም። እኔ እዚህ ተጠቅቆ ነው ያለሁት። በማየት አሉ በመዳበስ ተጠቀም። ከጎን እኔ እናንተ ነን ጎን ለጎን። እሺ ኢትዮስ የሚለው እሺ ኤኒዌይስ መኩትሉ ላይ ይታያል። እኔ ከታየህ እሺ በቃ እንደዚሁ ያለው ምንድነው ማወጣላት? 26 ምንድን ነበር ያልከኝ? ማቴዎስ ነው 26 ነው። ክፈትለትና የሚታየውን ከሆነ እዚሁ ጠይቀዋለሁ እኔ። እሺ ሚዩትን አንሳና ኢትዮስሪ እየሰማሁ። እሺ ጌታችን ኢየሱስ ክርስቶስ እንዲህ አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣
ምንን አነሳ? እንጀራን አነሳ። ምን አደረገ? ቆረሰ። ከዛ በፊት አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ። አንዴ ስለዚህ ምንድነው ያነሳው? እንጀራን አነሳ፣ ከዛ ባረከ፣ ቆረሰ፣ ከዛ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምን ነው አለ። ይህ ስጋዬ ነው። ይህ ስጋዬ ነው አለ። ስጋው ነው ብለህ ታምናለህ? የቆረሰው እንግዲህ ህብስቱን ነው ያነሳው። ህብስቱን አነሳ፣ ከባረከ በኋላ ምን ነው? ከባረከው በኋላ ይሄ ስጋዬ ነው ብሎ ሲሰጥ በዛን ታይም አት ዘ ሞመንት ክርስቶስ በመስቀል ላይ አልተሰቀለም። የጠየቅኩን ጥያቄ ገብቷል ብሩኬ? የጠየቅኩት ጥያቄ ሶሪ የጠየቅኩት ጥያቄ ስጋውን እንጀራውን አነሳ፣ ባረከ፣ ከዛ በኋላ ይህ ምን ነው አለ? ስጋዬ ነው አለ። አንተ ክርስቶስ ስጋዬ ነው እንዳለ ሁሉ አንተም ስጋው ነው ብለህ አሜን ብለህ ትቀበላለህ? በዛ ሰዓት አሁን ይሄ ቆርሶ ያነሳው ህብስቱን ሊትራል ስጋው ነው ብዬ አላምንም። እኔ በድጋሚ ልጠይቅ፣ ጌታ ኢየሱስ ክርስቶስ ስጋዬ ነው ያለውን አሜን ብለህ ጌታ ኢየሱስ ክርስቶስ ይህ ስጋዬ ነው እንዳለው ትቀበላለህ ወይስ አትቀበልም? አይ አልቀበልም ወይ እቀበላለሁ ብለህ መልስ። ማለት ጥያቄ አልገባኝም። አሁንም በድጋሚ ጌታ ኢየሱስ ክርስቶስ ህብስቱን አነሳ አይደል? ባረከ አይደል? ከዛም አመስግኖ ባረከ፣ ቆረሰ፣ እንኩ ይሄ ምን ነው አለ? እንኩ ይሄ ስጋዬ ነው። የማን ስጋ ነው ይሄ? በክርስቶስ ስጋ ምሳሌ የምንወስደው ህብስት ነው። ምሳሌ የሚል አለ? ምሳሌ ነው አለ ጌታ ወይስ ስጋዬ ነው ያለው? መታሰቢያ አድርጉ ነው ያለው። እንግዲህ መታሰቢያ የሚለው ጋር እንመጣለን። መጀመሪያ ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው ወይስ ደግሞ የስጋ ምሳሌ ነው ያለው? እዛ ጋር ሜታ እንትን በሆነ መንገድ ሊገልጸው ሞክሯል። አይ ቲንክ ቅድም ልጁም እያወራ ነበር። ወደ ላይ አትሂድ እያልከው ነበር ልጁን። ቅድም ኢዮባም እንደዛ እያለው ነበር ልጁንና እስቲ ወደ ላይ ተመልሰን እንመለስና ድጋሚ ላንብበው። ያነሳው ምንድነው ነው ዋናው? አሁን ያነሳው እንጀራው ነው። እንጀራውን ቆርሶ በሚሰጣቸው ጊዜ በእናንተ ሐሳብ ሊትራል ያ የምንበላው ህብስት የክርስቶስ ስጋና ደም ብለን ነው የምንቀበለው ነው። የኔ አሁን ጥያቄ ክርስቶስ መቼ ጠይቀኛል? እኔ ጥያቄ ጠየቅኩን አልመለስክልኝም። ከፍ በልና አንብብ አልከኝ። ይኸው ስበሉም ኢየሱስ እንጀራን አነሳል ነው። አዎ እንጀራን አነሳ፣ ተማመን። ባረካል፣ አዎ ተማመን። ቆረሳል፣ ተማመን። ቆርሷል፣ ለደቀ መዛሙርቱ ሰጠ፣ አዎ። ከዛ እንካችሁ ብሎ ምን አለ? ብሉ፣ ይህ ምን ነው አለ? ስጋዬ ብሎ ሰጣቸው። ክርስቶስ ስጋዬ እንዳለ ሁሉ አንተ ስጋው ትላለህ ወይስ የስጋው ምሳሌ ትላለህ ሲባል አይ ስጋው አልልም የስጋው ምሳሌ ነው ያልከኝ። እንደዛማ ዲሳይፕሎቹ ራሱ በዛን ታይም እኮ እሰይ አሜን ብሎ ስጋው ነው አሜን ብሎ አልተቀበሉትም። እንዴት ስጋ እንበላለን ብሎ ከብዷቸዋል። እስቲ ስጠኝ ማስረጃ። አልተቀበሉትም እስቲ የሚል እስቲ ማስረጃ ስጠኝ። ማለት ስጋ እንዴት እንበላለን ብሎ ከብዷቸዋል። ይሄ ማስረጃ እስቲ ማስረጃ ከብዷቸዋል። እስቲ ማስረጃ ኢትዮ ይከታል ከኔ ጋር ይቀጥል ከፈቀድክልኝ አንዴ እንጨርስ ብሩክ፣ እንጨርስና ትቀጥላለህ። አዎ አሁን ይሄን አቀርባለሁ። ማስረጃው እኮ አለ፣ ባይብል ላይ ያለ ነገር ነው እኮ ማስረጃ። በቃ ፈልግና አንተ ለቃሉም ታመነ እኮ። አሁን አንተ ደቀ መዛሙርቶቹ አልከበዳቸውም ይሄ ነገር ሲናገር እነሱ አልከበዳቸውም እያልክ ነው? ማውጣቱን ማስረጃ ማምጣቱን ተው። አምጥተን ማስረጃውን አምጥቼለ ኢትዮ ዮሐንስ 6:60 ላይ ያለው የትኛው ደቀ መዛሙርቱ? አዎ ያው ማስረጃውን እየሰጠናችሁ ለምንድን ነው የምታወርዱት? ማስረጃ የሚያመጣ ሰው እኮ ካለ ማስገባት። ማስረጃው እንዳለ አንተ ታውቃለህ። ለምን ወደ ክርክር ለምን ታዘዋለህ?
ተረጋጋ እንጂ እኔ ተረጋግቻለሁ። ለምንድን ነው የምታወርዱት? አይ ሚን ይሄ ነገር መኩ እኮ ያውቀዋል። ይሄ ነገር እንዳለ ያውቃል እኮ ባይብል ላይ ቦታውን አንጥቼ እንደዚህ ነገር የለውም። ማስረጃ ለምን ሰዓት መብላት እንደሆነ አውቃለሁ። ማስረጃውን አምጣ። ይኸው በቃ ሻውጣለት ይዋዴ ሻውጣለት። ተረጋጋ ስትባል ተረጋጋ። ማስረጃውን ከፈለክ እናግዛለን። ይሄ ልጅ ግን ዝም ብሎ ለመፈመስ ይሄ የሚሰግድ ሰው ስለሆነ እታቸው ነው። ኧረ ወርዳለሁ አስወርዱኝ። እኔ እንደዛ አይነት ነገር ሲጀመር እኔ የገባሁት አንተን አይደለም። ቆይ ኧረ ኦኬ እየተረጋጋን እንጂ ጎበዝ። ቅድም የወረደው ልጅ ነው ያልኩ። እባክህ እየተረጋጋ እየሰማሽ ይኸው ማስረጃውን ቅድም ያልኩ ለማውራት የገባ ሰው ለምን እንደዛ ይባላል ነው ዞሮ ዞሮ። አይ በጣም ለማውራት ቅድም እኮ ገብቶ ነበረ። ለማውራትና ለመሰገጥ እኮ ይለያያል። እሺ አሁን ከፍ ማለታችሁ ደግሞ ነው ያለ ዘግቶታል። ኤክስፓንድ ማድረጊያ ትልቁ ላይ ነው አይ ቲንክ መሰለኝ። ትልቁ ላይ ነኝ እንዴ? ቆይ የሚታያችሁ አይደለም። እሺ ናቱ ክፈት። ናቱ አለ ትልቁ ላይ ነው እኮ ዮሐዴ። ናቱ ትልቁ ላይ ነው አይደለም እኮ። እኔ ለኔ ትንሹ ላይ ነው የሚታየኝ። እዚህ እታችኛው ኮርነር ላይ ነው ያለው። መኩና ዮሐዴ አንዴ ወርዳችሁ ተመለሱ በቃ። ወይ ወጥቼ እንታ መሰለኝ ያገኘሁት ቀይ እያበራህ ናቱ ምን አልሽ? አዩባ ታችን ራሴን ያገኘሁት ኔትወርክ ነው አንቺ። አዎ ቀይ ሆኗል አሁን ራሱ። ኦኬ እንዴት ናችሁ? አለን እግዚአብሔር ይመስገን። እዮባ ብሎ በነገር ፍቴው በሌሶ አካም ጅርታ አጋ ጅራ ከዚህ በኋላ እንኳን በጡ ኤጀቹ ማልጀቹ ውጣልኝ ያስመሰልከው እኮ ለምበጣ ናታን አሁን ስታየ ዮሐዴ ትልቁ ላይ ናችሁ ሁለታችሁ። ኔትወርክ ነው። እሺ ቀጥል። ኢትዮ ከዮሐዴ ጋር ከፈተለትና ኦኬ አሁን ይታያል። አዎ አታ እየገባው ግስጥ አድርጎ የራሴ አሳይተኝ ምን ጉድ ነው ደግሞ አወራሹ እንደኛ ባላየ ዝም ስንል ምን ጉድ ነው አልፈልግ ነበር። ሰው ሲያልፍ እንኳን አታውቅም ምን አይነት ችግር እንዳለብህ። አሬ እኮ ምን ተካሄደ ነው እያልኩኝ እኮ እኛ ሌላ ወሬ የምናወራው እናቱን በማታቆርምኛ ማወዛገባ ታውቂ አይደል እንዴ? አሬ ጭራሽ በዛ ሰዓት እኮ አልገባውም። የሚገርም ለኔ እንደ ገብታ አይቻለሁ። ያመኩ የመኩ ነው። እኔ ይሄ የማን ነው ብያለሁ። እኔ ራሱ ይሄን አይደለም በለኝ። ፎቶውን አንተ በነፃ አሳያቸው እኮ እነሱ ሊነግዱበት እየጣሩ በነፃ አሳያቸው። መምህር የኔ ፊት ነው ይዋዳደ የናቲ ነው እኮ አፍሳለ እንዴ ለካ ኦኬ። አይ በጣም ግሩም ይሁን መምህር ሻኪል ሰላም ብያለሁ። እንደምን አሉ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ናትዬ የት ሄደህ ነው ማትታይ ተሰወርክ እንጂ ምን ነው? ትንሽ አሞኝ ነበር መምህርዬ። እውነት በእውነት ለዛ ነው አሁን መምጣቴ ነው። አይ ግሩም በል እንግዲህ ኢትዮ ቴሌኮም ሰጠናል። ሲማውጣና ሞክር እስኪ። እሺ ቀጥል በቃ ዮሐዴ ከ44 ነው ወይስ ከፍ እንበል? እሺ እንግዲህ እሺ ይሄ ነው አይደለ? እሺ ቆይ ከ38 አይ ቲንክ
ዮሐንስ 6 ይሄን መሰለኝ አይ ቲንክ ያነሳው ሐሳብ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ይልና ከሰጠኝም ሁሉ አንድን እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና ይላል አባቱንና እናቱን የምናውቃቸው የዮሴፍ ልጅ አይደለም የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸውም እርስ በርሳችሁ አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ይህ ነው እንትን እንዳይላ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። አሁን አይ ቲንክ አንተ ይሄንን ነው አይደለ ስትጠይቅ የነበረው ኢትዮ የምትፈልገው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን ያንተ ሐሳብ ወይም ደግሞ አንተ ስትል እንደነበረው አይሁዶች እንዲህ ብለው ሲናገሩ ክርስቶስ የምርም ስጋዬ ነው እያለ ካልሆነ ምንድነው ሊላቸው የሚገባ? አይ ስጋዬ ስላችሁ እኮ የምርም ስጋዬ ማለት አይደለም አይደለ? በተሳሳተ መንገድ ተረድታችሁታል አይደለ ማለት ያለበት። ተሳስተው ተረድተውት ከሆነ ማለት ነው እንደዛ ነው መሆን ያለበት መልሱ። ኢትዮ አቤት እየሰማሁ። አሁን አይሁዶች ይህ ሰው ስጋውን እንዴት ሊሰጠን ይችላል እንድንበላው ስጋውን እንዴት ሊሰጠን ይችላል ብለው አይሁዶች ሲረዱ ይሄ መረዳታቸው ትክክል አይደለም ብለህ የምታስብ ከሆነ ወይም ደግሞ አይ የራሱ ስጋ እኮ ሊሰጣቸው አይደለም ስለ ራሱ ስጋ መስጠት እኮ አይደለም እያወራ ያለው ይሄ ክፍል ብለህ ከተረዳ ወይም ደግሞ የነሱ መረዳት ትክክል ካልሆነ ክርስቶስ ምን ብሎ ነው መመለስ ያለበት? አይ ስጋዬ ስልኮ የኔ ስጋ እያልኩኝ አይደለም ወይም ደግሞ ትክክለኛ ስጋ እያልኩኝ አይደለም ብሎ ነው አይደለም መመለስ ያለበት ለአይሁዶች። አይ አይደለማ፣ እንደዛ አይደለማ የሚመለሰው። ለምን ስጋውንና ደሙን ገና አልቆረሰም፣ ደሙንም ደግሞ አላፈሰሰም። መስቀል ላይ እያወራ ያለው የሱን ስጋና ደም የምንበላ ከሆነ ክርስቶስን መብላት እንዳለብን ከኋላ ወርዶ ይናገራል። ስለዚህ ስጋውን መብላትና መጠጣት ሲል ስለራሱ ስጋ መብላትና መጠጣት ነው ወይስ አይደለም? ስለራሱ ስጋ መብላትና መጠጣት ነው፣ ግን ስለ ህብስቱ አይደለም። ወይ እሱን መጣለን። ህብስቱ ራሱ የራሱ ስጋና ደም እንዴት ነው የሚበላው ስጋውና ደሙ የሚለው መጀመሪያ ዋናው ሐሳቡ እኮ እዛ ጋር ነው ያለው። መጀመሪያ እዚህ ክፍል ላይ ስጋው መብላትና ደሙን መጠጣት ለዘላለም ሕይወት እንደሆነ ሰው ስጋውን ሳይበላ ደሙን ሳይጠጣ ሕይወት እንደሌለው እዚህ ክፍል ላይ ያስተማራቸው ነው። እዚህ ክፍል ላይ ስጋውን መብላትና መጠጣት አለብህ ለመዳን የሚለውን ክርስቶስ ካስረዳ በኋላ ኦኬ ስለዚህ ስጋውና ደሙ እንዴት ነው መንበላው የሚለው ፕራክቲካሊ የት ነው የሚያሳያቸው? ማቴዎስ 26 ላይ ሄደን እንዴት ነው የክርስቶስ ስጋ መብላት የክርስቶስ ደም መጠጣት እንዴት ነው የሚለው ከሐዋርያቶቹ ከራሱ ክርስቶስ ራሱ ሲሰጣቸው እንመለከታለን ማለት ነው። እዚህ ክፍል ግን አይሁዶች ስጋዬን ብሉ ደሜን ጠጡ ሲላቸው እንዴት ስጋውንና ደሙን ልንበላ ሊሰጠን ይቻላል ብለው ተከራከሩ ነው የሚለው። ክርስቶስ መልሱ መሆን ያለበት ትክክልም ስለራሱ ስጋና ስለራሱ ደም መብላትና መጠጣት ካልሆነ አይ
ይሄ ቀጥታ እኮ የሚወሰድ የሚበላ የሚጠጣ ማለት አይደለም ብሎ ነው አይደለም ማብራራት ያለበት እንደናንተ መረዳት ከሆነ ግዴታ አንተ በመራው በዚህ ወይ መሆን አለበት አይባልም። አሁን ኢየሱስ ክርስቶስ ተሳስተው ከተረዱት ማረም የለበትም መረዳታቸውንና ሞቲቫቸውን ያቃላ እነሱ የሙሴን መና እያሰቡ ነው በዛ ጊዜ። አሁን አውዱ ሞቲቫቸው እንደዛ እንደሆነ ያቃል ክርስቶስ ስለሚያውቅ ያው ሞቲቫቸው እኮ በግልጽ ተነገረ። እንዴት ስጋውና ደሙ ሊሰጠን ይችላል እኮ ብለው ተከራከሩ። ሐሳባቸው ይሆንና እነሱ ኦሬዲ ክርስቶስ ከሰማይ እንዳልመጣ ክርስቶስ እንዳልሆነ ስለሚያምኑ ኦሬዲ ልባቸውን እንደዛ አድርገው ስለሚያምኑ ከሰማይ ያልሆነ ሰው እንዴት ከሰማይ ስጋ ሊያወርድ ይችላል ነው ሞቲቫቸው። የሙሴን መና እያሰቡ ነው የዛን ጊዜ ሲያወሩ። እኔ የምሰጠው ስጋ እኔ የምሰጠው ደም ግን እውነተኛ እንደሆነ ነው። ምንድነው የሚሰጣቸው ክርስቶስ የሚሰጣቸው ስጋ መብል ወይም ደግሞ እሰጣቸዋለሁ ያላቸው መብል ምኑን ነው እሰጣቸዋለሁ ያለው? ክርስቶስ ራሱን አሳልፎ እንደሚሰጥ እየተናገረ ነው። ስለዚህ ራሱን ሲሰጥ ስጋውና ደሙን ነው ማለት ነው አይደል? ራሱ ማለት ስጋውና ደሙ ማለት ራሱን አሳልፎ ሲሰጥ ስጋውንና ደሙን ቆርሶ እንደሚያድን ክርስቶስን ደግሞ ያንን ደግሞ ሊበሉትና አሳልፎ ወይም ደግሞ አልፎ የተሰጠበት ወይም ደግሞ ራሱን የሰጠውን ስጋውና ደሙ ደግሞ መብላትና መጠጣት ይገባቸዋል አይደል? ካልበሉና ካልጠጡስ የዘላለም ህይወት አላቸው? የላቸው። በጣም አሪፍ። ስለዚህ እዚህ ክፍል ላይ ክርስቶስ የሚሰጠውን ያንን ስጋና ደም መብላት መጠጣት የግድ ያስፈልጓል ማንኛውም ሰው። ምክንያቱም እዚህ ክፍል ላይ እንዴት ስጋውና ደሙ ሊሰጠን ይችላል ብለው ሲከራከሩ እነዚህ ሰዎች እነዚህ አይሁዶች ማለት ነው። አይ ይሄ እኮ ስጋዬ ስል ስጋ ማለት አይደለም ደሜ ስል ደም ማለት አይደለም ብሎ ሳይሆን የተናገረው ኦኬ። ስለዚህ ኢየሱስ እንዲህ አላቸው አለ፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። አለቀ። ክርስቶስ እንዴት ነው ኢየሱስ ስጋና ደም ልንበላ የምንችለው ብለው ለሚጠራጠሩ እምነተ ጎዶሎች ሁልጊዜ ምንድነው የሚላቸው? እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁም? ህይወት የላችሁም ይልና ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው እኔም በመጨረሻ ቀን አስነሳዋለሁ አለ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ኦኬ። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ይላል። አሁን ይህንን ስጋውና ይህንን ደሙ መብላት የግድ እንደሚያስፈልግ ክርስቶስ ኢየሱስ ተናገረ አይደል? ኢትዮ የክርስቶስ እንደምና ድምጽ ስለጠፋ ነው። የክርስቶስ ስጋውና የክርስቶስ ደሙ መብላት መጠጣት የግድ እንደሚያስፈልግ ለዘላለም ህይወት እንደሆነ እዚህ ክፍል ላይ ተናገረ አይደለ? በጣም አሪፍ። ይሄንን አንቀበልም ያሉ ብዙ ደቀ መዛሙርት ወይም ደግሞ ብዙ የክርስቶስ ተከታዮች ወደ ኋላ ተመልሰዋል አይደል? ይሄንን አንቀበልም በማለት አንቀበልም ያሉ ሲመለሱ ክርስቶስ ኦፌንድ አላረግም ብሎ ዝም አላለም። እናንተ መመለስ ከፈለጋችሁ መመለስ ትችላላችሁ። ጎበዝ። ስለዚህ ክርስቶስ የግድ ስጋዬን ብሉ ደሜን ጠጡ ለዘላለም ህይወት ሲል አይ እንዴት ስጋው ሊሆን ይችላል እንዴት ደሙ ሊሆን ይችላል ብለው ለተቃወሙት ሁሉ ያለ ማለት ምንም ርህራሄ እምነትም ስለሌላቸው እምነተ ጎዶሎዎችም ስለሆኑ ሂዱ አላቸው። ሊመልሳቸው ራሱ አልፈለግም። እንኳን እነሱ ይቅርና ወደ 12 ሐዋርያቱም ዞረና ከናንተስ ለሄድ የሚፈልግ የሚወድ አለ ወይ ብሎ ይጠይቃቸዋል አይደል? ከናንተ ሊሄድ የሚፈልግ አለ ብሎ ይጠይቃቸዋል አይደል? ግን ዋናው ፖይንቱ እዛ ጋር እንድትነግረኝ የምፈልገው ወደ ዋናው ፖይንቱ ልንመጣ ነው። አሁን ክርስቶስ የምርም ምሳሌ ከሆነ ሜታፎር ከሆነ የሚናገራቸው ወደ ኋላ ሲመለሱ እናንተስ እንዲመለሱ ያደረገው ምንድነው ነው? ዋናው ስጋው ከብዷቸው ነው። ይሄ ነገር ስጋውና ደሙ ብሉ። እንዴት የሱ ስጋና ደም ልንበላ ልንጠጣ እንችላለን? ይሄ አንቀበልም ብሎ ነው ወደ ኋላ ይሸቱ። ምን ጥያቄ? ስለዚህ የክርስቶስ ስጋው መብላት ደሙን መጠጣት የዘላለም ህይወት ያሰጣል። ይሄን ካልተቀበልክ ወደ ኋላ የተመለሱት
ለመቀበል ከብዷቸው ይሄን ነገር በቃ ኦልሬዲ ካሜራቸው በላይ ስለሆነ ተመለሱ ነው። ክርስቶስ ደግሞ ወደ እነ ጴጥሮስ ተመልሶ እናንተም መመለስ ከፈለጋችሁ ለምን ክርስቶስ እውነተኛውን ትምህርት እያስተማረ ስለሆነ ትክክለኛውን ትምህርት እያስተማረ ስለሆነ ኦፌንድ አደርጋለሁ ብሎ የሚፈራው ምንም ነገር የለም የሰማዩን ነው። ስለዚህ ጴጥሮስ ራሱ በዛ ሰዓት ማለት ፉሊ አንደርስታንድ አላረገም ይሄን ነገር ማለት አንተ አንደርስታንድ አድርጓል የምትለኝ ከሆነ ማሳየት ይችላል ግን አንደርስታንድ አላረገም። ኧረ እባክህ ከየት አመጣው እስቲ ፉሊ አንደርስታንድ አላረገም የሚለው እስቲ አምጣ ማስረጃ ግልጽ ማለት ክርስቶስ አስተማረ እንኳን ሐዋርያው ቅዱስ ጴጥሮስ ይቅርና አይሁዶች ራሱ አንደርስታንድ አድርገውታል። አንደርስታንድ ያደረጉትን ነገር መቀበል ሲያቀታቸው ምክንያቱም በቃ ክርስቶስ ስጋውን መብላት ደሙን መጠጣት የግድ ነው አላቸው። አለቀ። ካልበላህ ካልጠጣህ ህይወት የለህም ብሎ ተናገረ። ይሄ ቀደም እንዳልከው ከአይምሯቸው በላይ ሆነ። እንዴት የሱ ስጋና ደም ልንበላ ልንጠጣ እንችላለን? በቃ ይሄማ አንቀበልም ብለው አብዛኞቹ ተመለሱ። ወደ ሐዋርያቶቹ ዞር አሁን ስለተረዱት ነው። አይ እነዛ እኮ በተሳሳተ መንገድ ተረድተውት ነው አያችሁ ወደ ኋላ የሸሹት አላላቸውም ለሐዋርያቶቹ። ይሄው እናንተ ራሱ ይሄንን ትቀበላላችሁ ወይስ መሄድ ትፈልጋላችሁ? ሐዋርያው ቅዱስ ጴጥሮስ ካንተ ወዴት እንሄዳለን? አንተ የህይወት ቃል አለ አለ። አየህ አንተ የምትናገረው የህይወት ቃል ነው። አንተ የተናገርከው ካልተቀበልን ህይወት የለንም ብሎ ጴጥሮስ እንቀበላለን አለ። ለዛ ነው እኮ ማቴዎስ 26 ላይ ይህ ስጋዬ ነው ይህ ደሜ ነው ብሎ ሲሰጣቸው እንዴት ሊሆን ይችላል ብለው አልተጠራጠሩም። ኦሬዲ እዚህ ጋር አምነው ተቀብለዋል። ጴጥሮስ አምኗል፣ ሐዋርያቶቹ አምነዋል። በቃ ስጋውን መብላት ደሙን መጠጣት ለዘላለም ህይወት እንደሆነ ስላስተማራቸው ያስተማራቸውንም አሜን ብለው ስለተቀበሉ ማቴዎስ 26 ላይ ይሄው ለኃጢአት ይቅርታ የሚቆረሰው ስጋዬ ኦሬዲ ተቀብለዋል ነው የምትለኝ? ኦፍ ኮርስ ይቅርታ ጴጥሮስ አልተቀበለም የሚል ከየት አመጣው? ኖ እኔ አልተቀበለም የሚል ነገር የለም ግን ቢቀበል ታዲያ ፉሊ አንደርስታንድ አላረገው የሚል ከየት ነው ያመጣው? ልንገራ ቢቀበሉና ፉሊ አንደርስታንድ ቢያረጉ እናንተም መሄድ ትችላላችሁ ክርስቶስ ለምን አላቸው? እናንተስ መሄድ ትፈልጋላችሁ ወይ ጥያቄ የጠየቃቸው ማለት ነው። ምክንያቱም ከነዛ መካከል ቆይ አለመቀበል ቆይ አንዴ እኔ ሐሳቤን ልጨርሳ ጠይቀኝ እኮ ነው። እንዴት እናንተስ መሄድ ትፈልጋላችሁ አላቸው ብለህ ጠይቀኝ ያንን ልመልስልህ አንዴ እሺ። ምክንያቱም ከነዛ ከሐዋርያት መካከል ራሱ የማያምን ሰው አለ እዛው ዝቅ ብሎ ስለሚናገር ማለት ነው። እሺ ቆይ በልቡ አውቆ ያሰናክላችኋል ካለ በኋላ እሺ አይሁዶች ብቻ አይደለም ገብተዋል እዛ ጋር የተመለሱት ደቀ መዛሙርቶችም ጭምር ናቸው። አዎ ልትሄዱ ትፈልጋላችሁ ወይ? ብዙዎች ይኸው ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ይልና ወደፊትም ከእርሱ ጋር አልሄዱም ይላል። መቀበል ስለከበዳቸው ማለት ነው። ኢየሱስም ለ12ቱ አለ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ኦኬ ከዛ አልተረዱም የሚል ከየት እንዳመጣው ባላቅም ማለት። ስምዖን ግን ምንድነው ያለው? ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እናምናለን እናውቃለን ያለው እንጂ ፉሊ አንደርስታንድ አላረግንም አላለም። ኦኬ ስለዚህ ቀጥሎ ለምን እንደጠየቃቸው እዚህ ጋር ሲናገር ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ኦኬ ከእናንተ አንዱ ዲያብሎስ ነው። ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ ይላል። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ብሎ ስለ ይሁዳ እንደጠየቃቸው እዛ ክፍል ላይ ይናገራል ማለት ነው። ስለዚህ
ጴጥሮስ አውቀናል አምነናል ብሎ ሲናገር ከእናንተ አንዱ ግን ምንድነው ብሎታል? ዲያብሎስ ነው ብሎ ተናግሯል ማለት። ስለዚህ ከዚህ አንፃር እንጂ ጴጥሮስ አልተረዳም ወይ ሐዋርያቶቹ አልተረዱም የሚል ጭራሽ ሽታውም የለም ማለት ግልጽ ነው። ዮሐዴ በዚህ አጋጣሚ አንድ ያወራው ግልጽ ነው፣ በጣም ግልጽ ነገር ነው ያወራው። አሁን ይሄን ካስተማራቸው በኋላ ወደ ማቴዎስ ልምጣልህና ኢትዮ ማቴዎስ 26 ላይ አሁን እነዚህ ሐዋርያት ተማሩ ስለ ስጋና ደሙ ማለት። አሁን ልክ 26 ላይ ማቴዎስ 26 ላይ 26 ሲመጣ ምን አለ? ሲበሉም አለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሶሪ ተመልሻለሁ። ኦኬ ይቅርታ ስልክ ገብቶ ነበር። እሺ ሲበሉ ማለት ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይላል እንካችሁ ብሉ ይህ ስጋዬ ነው አለ። አየ ስጋዬን የሚበላ ደሜን የሚጠጣ ብሎ ተናግሯል ነበር። ይኸው እንካችሁ ብሉ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁም ከእርሱ ጠጡ ይልና ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። አየ ስለ ብዙዎች ምን ለኃጢአት ይቅርታ የሚፈሰው ደሜ ራሱ ይህ ነው። ሁላችሁም ምን ከእርሱ ጠጡ። ለምን ለኃጢአት ይቅርታ የሚፈሰው ደሙ ይህ ስለሆነ፣ ለዘላለም ሕይወት የሚሆነው ደሙ ይህ ስለሆነ ሁላችሁም ከእርሱ ጠጡ ይልና የአዲስ ኪዳን ነው የሚለው። ለአዲስ ኪዳን የሚሆን ደሜ ይህ ነው ብሎ ነው ክርስቶስ ራሱ የሚመሰርተው ማለት ነው። ስለዚህ ብሉ ጠጡ፣ የዘላለም ሕይወት ካልበላችሁ ካልጠጣችሁ የዘላለም ሕይወት የላችሁም፣ እኔ እናንተ በእኔ እንድትኖሩ ስጋዬን ብሉ ደሜን ጠጡ ብሎ ያስተማረውን ትምህርት ፕራክቲካሊ ደግሞ እንዴት እንደሚበሉት ሐዋርያቶቹ ይኸው በግልጽ አስተማራቸው። ሐዋርያቶቹ ይህ ስጋዬ ነው ሲላቸው አሜን ብለው ነው የሚቀበሉት። ይህ ደሜ ነው ሲላቸው አሜን ብለው ተቀበሉ፣ በሉ፣ ጠጡ ማለት። ስለዚህ ከዚህ አንፃር የሚታይ ነው። ክርስቶስ ስጋዬ ብሎ ከስጋው ውጪ የሆነ ሌላ ነገር ምንም ተናግሮ አያውቅም። ደሜ ነው ብሎ ከደሙ ውጪ የሆነ ሌላ ምንም ነገር ተናግሮ አያውቅም። በመጽሐፍ ቅዱስ ስጋው ነው ደሜ ነው ብሎ ተናግሯል። በግልጽ ስጋውና ደሙ ነው። በጣም በሚገርም ሁኔታ ለቅዱስ ዮሐንስ የቀረበ ደቀ መዝሙሩ አግናጤዎስ ነው እንግዲህ የእሱ ተማሪ ማለት ነው። እሱ ምን ብሎ ነው የተረዳው? ስጋይና ደም የሚለው በቃ ስጋውና ደሙ ነው። እንደውም ስጋና ደሙ አይደለም ብለው የሚቃወሙ ግኖስቲኮችን ወይም ደግሞ ግኖስቲካውያን ኖስቲሲዝም ተከታዮች ምንድነው የሚላቸው? መናፍቃን ሄሬሲስ ከስጋና ደሙ ከጌታችን ስጋና ደም ይርቃሉ። ምክንያቱም ይልና የጌታችን ኢዩካሪስት ቅዱስ ቁርባን ይላል የጌታችን የኢየሱስ ክርስቶስ ስጋውና ደሙ እንደሆነ ስለማይቀበሉ ቅዱስ አግናጤዎስ ስጋና ደሙ ብሎ ነው የሚገልጸው። ስጋና ደሙ ነው ኢዩካሪስት ብሎ ነው የሚናገረው። ይሄንን የማይቀበሉ መናፍቃን ደግሞ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ ነው የሚናገረው። በክርክሮቻቸው መሃል ስጋው አይደለም እያሉ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ በግልጽ ይናገራል። የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌላዊ የሱ ተማሪ ማለት ነው። እንግዲህ እሱ ከተረዳው ውጪ አይ እኔ ላብራራለህ ብትለኝ ማይ ብራዘር ዳሪያዝ ነው ያለው። እንደዛ ነው ልንል ምንችለው ነው። ያ ከዚህ አንፃር የሚታይ ነው። ምናልባት መቁ ምናምን ቀጥሉ ቀደም ሐሳብ ልስጥ ማለት ከየትኛው ወገን ነው? እሱ ከተመለሱት ወገን ነው? ከሐዋርያት ወገን ማለት ሐዋርያት በቃ አሜን ብሎ ተቀበሉ፣ ትምህርቱን አሜን ብሎ ተቀበሉ። ከዛ በኋላ ይሄው በማቴዎስ ወንጌል ላይ መጣ። ከእርሱም ከጽዋው ምን አደረጉ? ደሙን ጠጡ። ከዛ ህብስቱን ደግሞ ባርኮ ቆርሶ የሰጠው ስጋ ያለ ስጋውን ይሄው ተቀበሉ፣ ለዘላለም ሕይወት የሚሆንላቸውን ማለት ነው። አንተ ከሐዋርያት ወገን ጸንተ ትቆማለህ ትምህርቱን ተቀበለ ወይስ ደግሞ አንተ ልክ እንደ አይሁዶች ተከራክረ ከብዶ ወደ ኋላ ትመለሳለህ? ከየትኛው ወገን ኢትዮ? አይሰማም? ኢትዮ ላንተ ነው ወይ ይሰማል? ከየትኛው ወገን ልክ እንደ ሐዋርያት አምነው ትምህርቱን አምኖ ተቀበሉ? ይሄ ዮሐንስ ወንጌል ላይ እንዳብራራለ ማለት ነው። እነሱ ከጌታ ጋር የሆኑት
ማናቸው? ሐዋርያቶች ናቸው። ሌሎቹ ግን ወደ ኋላ ተመለሱ። አብራርቶልኛል። ዮሐዴ እግዚአብሔር ይባርከው አብራርቶልኛል። ግን ከዮሐድ ሐሳብ ጋር አሁን እኔ እንደዚህ ነኝ ብዬ አይደለም መስማማው። ገብቶኝ እኔ ነኝ ሐሳቡን ያመጣሁት እኮ እኔ ከተመለሱት ወገን አይደለም። ግን ዮሐዴ ባስረዳው መንገድ አሁን ግዴታ እሱ እንደዚህ ነው በቃ ደሙ ይሄ ነው ስጋው ይሄ ነው የሚለውን ግዴታ ሐዋርያቱ ወደሱ ስለተመለሱ ስጋ ቀጥታ ሊትራል ደሙና ስጋው ነው ብሎ ነው የተመለሱት። ስለዚህ አንተም እንደዛ ተቀበል ነው ዮሐዴ ሐሳብና የኔ ሐሳብ ደግሞ ሐዋርያቱ እንደዛ ክርስቶስን ካንተ ወዴት እንሄዳለን ብሎ ቢመለሱም እኔም በእነሱ ወገን ብሆንም ሐዋርያቱም እንደገባቸው ይሄ የሚቆርሰው ስጋ ሊትራል አሁን ቆርሶ የሰጣቸው ህብስትና ዋይኑ ሳይሆን ክርስቶስ ራሱን መስዋዕት የሚያደርገው መሆኑን አምኖ እነሱ ገብቷቸው ዳውትም ያረጉት ነገር አለ ብዬ ባምንም እንደዛ ነው እና ግዴታ አሁን ይሄ አንዴ ኢትዮ እዚህ ጋር ቃል በቃል ማቴዎስ 27 ላይ አምጥቶ ምን እንደሚሰጣችሁ ስጋው እንደሆነ ቃል በቃል እኮ ሰጣቸው። ልክ ከእነርሱ ጋር አብረ የጌታ ስጋና ደም የጌታ ስጋና ደም ብለ ልክ እንደማን ልክ ኢየሱስ እንዳለ ኢየሱስ እንደተናገረው አሜን ብለ ሐዋርያቶች አሜን ብለው እንደተቀበሉ መቀበል ነበረብህ። አሜን ብለው ነው ተቀበሉ። ድና ያርጓል እዚህ ጋር እስቲ ተመለከታለህ። አይ ይሄ ስጋዬ አይደለም ያንተ ስጋ ምሳሌ ነው ብሏል። ኖ ዳውት ያረጉት ሐዋርያትም ዳውት አድርገዋል። እዛ ጋር እንደምናየው ማለት የተወሰነ አላረጉ ይላል እኮ ቃሉ ማለት ደቀ መዝሙር ሌሎቹ ናቸው። ደቀ መዝሙር የሚለው ሌሎቹ ደቀ መዝሙር እሱን የሚከተሉትን ደቀ መዝሙር አለ እንጂ 12ቱን ለብቻ ነው ተመልሶ እናንተስ ትሄዳላችሁን አለ። እነሱ ግን አይ ካንተ ወዴት እንሄዳለን ነው ያለው። 12ቱ ለብቻ ነው ለይቶ ኢትዮ እንጂ ደቀ መዛሙርት ያለን ሐዋርያትን ሳይሆን ሌሎችን ነው። ይሄው ከሐዋርያት 12ቱ ጋር ዞሮ እሱ ጠይቀዋቸዋል። ግን አሁን ማለት እንትን ሊያከራከረን አይችልም። ይሄ ዲፕሊ የሚጠና ነገር ነው ማለት የተጻፈ ነገር እንደዚህ ነው ብሎ የተቀመጠ ነገር ስለሌለ እኔም ማውራት አልፈልግም እሱን። ኤኒዌይስ ግን ያኛዎቹ የተመለሱት ሞቲቫቸው መጀመሪያ ምንድነው ነው ማለት ዲፕሊ መሄድ ባያስፈልገንም እነሱ በፊት የተሰጣቸው ህግ ጋር እንደዚህ ስጋ መብላት እንዴት ነው ለነሱ ጥሬ ስጋ ምናምን በሚለው ጋር ብዙ ነገር አያይዘው ነው እንግዲህ አይሁዶችን ለዛ የሚሉት እነሱ ሞት ስጋው አለ ክርስቶስ እኮ አላብራራላቸውም። በነገራችን ላይ ስጋዬ ነው አለ ስጋዬ ነው በቃ። በነገራችን ላይ ዮሐንስ ራሱ በጣም በብዙ ቦታ ላይ ስጋው ባይሆን ብሎ እንትን ቢል ማለት ነው ያብራራ ነበረ። ልክ ለምሳሌ ጌታ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱና በሶስተኛው ቀን አስነሳለሁ አለ። እንዲህ 46 ዓመት እንትን ያደረገውን እንዴት በሶስት ቀን ተመልሶ አፍርሶ ይሰራል ምናምን የሚለውን አሰቡ እነሱ። ጌታ ኢየሱስ ክርስቶስ ግን ምን አለ መልሶ ጌታ ኢየሱስ ክርስቶስ ሳይሆን ዮሐንስ ግን ሲያብራራ ይሄንን እነሱ ስለምንድን ነው የሚያስቡት? ስለ ቤተ መቅደስ ሰለሞን ቤተ መቅደስ። ጌታ ግን እየተናገረ ያለው ስለምንድን ነው ብሎ አብራራ። ስለ ስጋው፣ ስለ ቤተ መቅደስ፣ ስለ ማንነቱ ነው እያወራ ያለው። ስለ ሞቱና ትንሳኤ ነው እያወራ ያለው ብሎ አብራራበት። እዚህ ጋር ግን ቅዱስ ዮሐንስ አላብራራም። በነገራችን ላይ ምንም ነገር አልተናገረም። በቃ ስጋው ነው ሊትራሊ ምንም ሌላ ነገር አላለም። አሜን ብሎ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ልክ ሲሰጥ አሜን ይሄ ስጋዬ ነው አለ ጌታ ኢየሱስ ክርስቶስ። ይህ ለአዲስ ኪዳን የሚፈሰው ደሜ ነው አለ። አሜን ብሎ ተቀበሉ ሐዋርያት። አንተ ለምን መቀበል አቃተ? ለምን እምነት ጎደለ ነው ትልቁ ነገር። እና አባቶችም ለምሳሌ ከአባቶች ቅዱስ ስጋውና ክቡር ደሙን አይደለም የጌታ ስጋና ደም አይደለም ምሳሌ ነው ያሉ አሉ። በዘመናት በክርስትና መካከል አሉ ኢትዮ ሜቢ ካወቃቸው አባቶች ጋር መሄድ አያስፈልግም። ሰፋ አድርገን ላለመሄድም አሁን እኔም ጥያቄ አንደኛ የገባሁት አንድ ጥያቄ መጨረሻ ላይ አሁን ጠይቀዋለሁ። አሉ ወይስ ክሪቲካል የሆነ ጥያቄ አለ። እሱን አሁን ብዙ ማውራት አያስፈልግም። መኩ ይገባኛል፣ አካሄድ ይገባኛል። ግን የኔ አሁን ፖይንቱ እንዴት ነው? ልንስማማም ላንስማማም እንችላለን እኮ አይ ሪስፔክት ዩ። በቃ ግዴታ መቀበል ግዴታ ስላልሆነ
ግን አሁን ፖይንቱ ምን ነው? የጌታን ቃል ካልተቀበልክ እንግዲህ ምን እንላለን? አይ ማለት እንድትቀበል እንድትማር ምናምን እንመክራለን። እንግዲህ ከዚህ በላይ ይበቃል መሰለኝ። ሌላ ሰው ቢገባ መልካም ነው። አስወረድከው እንዴ? አይ አላስወረድኩም። ኢትዮ የት ሄድክና? አንዴ ማለት እንዴት መሰላችሁ? አሁን መጽሐፍ ቅዱሱ ግልጽ ነው አይደል? አንተሽ ቆይ አንዴ፣ መጽሐፍ ቅዱሱ ግልጽ ነው። እንግዲህ ክርስቶስ ደሜ ነው ኦኬ ስጋዬ ነው እያለ አይ ደምህ አይደለም ብለን ከተቃወም ነው አንድ ራሱ የቻለ ችግር ነው አይደል? ከክርስቶስ ጋር ቀጥታ መጋጨትም ጭምር ስለሆነ ማለት የክርስቶስ ተቃዋሚ ሆኖ መነሳት ነው። ሁለተኛ ደግሞ በጣም የሚገርመው እንግዲህ በቤተ ክርስቲያን አሉ የምንላቸው ቅዱሳን አባቶች በምልአት ያመኑበትን እምነት አሁን ያለን ሰዎች ካልያዝን ኦኬ ሁሉም አባቶች ተሳስተዋል እኔ ብቻ ነኝ ልክ ማለት እንደዛ እያላችሁ ነው። ለምሳሌ ኢትዮ አሁን በቤተ ክርስቲያን አባቶች ለ1500 ዘመናት ኦኬ ለ1500 ዘመናት ከዛ በኋላ ስለሆነ እንደዚህ አይነት ሐሳብ ራሱ for the first time የመጣው ከግኖስቲኮች ቀጥሎ ማለትም አሁን በቤተ ክርስቲያን ታሪክ ለ1500 ዓመታት የነበሩ አባቶች በሙሉ ተሳስተዋል ብለህ ታምናለህ? ምን በቤተ ክርስቲያን እንግዲህ በቤተ ክርስቲያን ታሪክ ውስጥ ከመጽሐፍ ቅዱስ ወይም ከቤተ ክርስቲያን መመስረት ጀምሮ እስከ ዙዊንግሊ መምጣት ድረስ 1500ን በለውና አፕሮክሲሜትሊ ማለት 15ኛው ክፍለ ዘመን 16ኛው ክፍለ ዘመን ስለሆነ ይሄ ለመጀመሪያ for the first time እንደዚህ አይነት ትምህርቶች የመጡት በ1500 ዘመን የቤተ ክርስቲያን ታሪክ ውስጥ የነበሩ ሁሉም ቅዱሳን አባቶች ኦኬ እነ አትናቴዎስ እነ አግናጢዮስ እነ ሄሬኔዎስ እነ ፖሊካርፕ ኦኬ እነዚህ አባቶችን ጨምሮ በሙሉ በጌታ ስጋና ደም ሁሉም ተሳስተዋል ብለህ ነው የምታምነው? ሁሉም ስህተት ናቸው? ከዛ ዝም ይመጣው ነው ትክክለኛ እንደዛ እንደማልል ነው። እንደዛ አልልም፣ ተሳስተዋል አልልም። ግን እምቀበለው ያው የኔን እምነት ታውቀዋለህ እኮ ዮሐዴ። ይሄ ማለት ይሄን ለምን እንደዚህ ይሄን እንዲህ ለምን አንተም አባቶችን ሁሉንም አትቀበል ማለት ብትቀበላቸውም ሐሳባቸውን ሁሉንም አትቀበልም። የነሱን እንደወረደ ይሄን እኔ አሁን የአባቶችን ትምህርት ባመጣ አስደግፌ ባመጣ ሁሉንም እቀበላለሁ ማለት አልችልም። እሺ አባቶችን ኮንሰንሰስ ካለበት እኔ ማልቀበለው ምንም ነገር የለም። ኮንሰንሰስ ካለበት ኮንሰንሰስ ማለት ኮንሰንሰስ ኦፍ ፓትረም ይባላል ወይም ደግሞ የአባቶች በምልአት መስማማት በቃ ይሄ የቤተ ክርስቲያን ትክክለኛ እምነቷ ነው የማይናወጽ ወይም ደግሞ የማይቀየር እምነቷ ነው። ሲቀጥል ደግሞ በነገረ ድህነት ዙሪያ አባቶች ያመኑትን የተናገሩትን እኔ ይቀበላለሁ። አባቶች ማለት የቤተ ክርስቲያን ቅዱሳን አባቶች የተናገሩትን የትኛውም ነገረ ድህነት ላይ ማለት ነው እኔ ይቀበላለሁ፣ ማልቀበለው የለም። አሁን ግን እየተናገርን ያለነው ኮንሰንሰስ ብቻ ሳይሆን ኢንታየር በቤተ ክርስቲያን ታሪክ ውስጥ ጭራሽ ተሰምቶም ታይቶም የማይታወቅ ትምህርት ነው አሁን የያዛችሁት ማለት በምልአት አባቶች የሚታመነው ትምህርት እናንተ ጋር የለም። ሁሉም አባቶች ተሳስተው እናንተ ናችሁ ወይ ከዙ እንግሊ በኋላ የመጣችሁ ሰዎች እናንተ ትክክለኛው ትምህርት ይዘናል፣ ሁሉም አባቶች ግን የተሳሳተ እምነት አላቸው ብለህ ነው የምታምነው? ኢትዮ በዚህ በጌታ ስጋና ደም ዙሪያ ማለት ሶሪ ሚት ነኝ። አሁን ወደ አባቶች ትምህርት ልንሄድ ነው። አሁን ሰፋ ቅድም ያልኩት ለመኩም ለዛ ነው ወጣ ባንል ጥሩ ነው። ሰፋ እያለ ከመሄድ እዚህ ባይብሊካል ባለው መንገድ ለምን የጠየቁን ቆይ ወደ አባቶች አንሄድም። ሁሉም አባቶች ስህተት ናቸው ብለህ ታምናለህ ወይ ነው ጥያቄ እንጂ እሱ ነገርኩ እኮ ማለት ሁሉም ስህተት ናቸው ሁሉም ስህተት ናቸው ብዬ አላምንም። ማለት ስህተት ናቸው ብዬ ሁሉም ስህተት ካልሆኑ ሁሉም አባቶች የጌታ ስጋና ደም እውነተኛ እንደሆነ ለዘላለም ሕይወት እንደሆነ ለኃጢአት ስርየት እንደሆነ
ሁሉም ያምናሉ ማለት ነው። ስለዚህ ለምን አታምንም? አንተ ከአባቶች የተለየ እምነት ይዘህ እንዴት ክርስቲያን ነኝ ልትል ራሱ ትችላለህ? አሁን አንተ ያስከው አቋም በጌታ ስጋና ደም ባለው ትምህርት ላይ አባቶችን አንስተ ይሄ ነው አባቶችን አንስተ ጠቅሳቸው በመደዳ እንደዚህ ነው ሁሉም ያሉት ብለ ለኔ ስታመጣልኝ እኔም ደግሞ ባይብሊካል የሆነ ኮንቴክስት ይዤ እነሱ አሁን ትክክል ናቸው አይደሉም ሊሳሳቱ ይችላሉ ላይሳሳቱ ይችላሉ የሚለው አንድ ነገር ሆኖ ሳለ እንደዛ አሁን ደፍሬ እንደዚህ ማለት ስለማልፈልግ ነው ትረዳኛለህ። ግን እሱን እንደ ሐሳብ ጎን ላይ አስቀምጠን ኢትዮ አልከው እኮ ኦሬዲ አሁን በጣም በሚገርም ሁኔታ መጽሐፍ ቅዱስ እነሱ ራሳቸው ሰጥተው እንግዲህ መጽሐፍ ቅዱስ እኮ የሰጡ እነሱ ናቸው። የመጽሐፍ ቅዱሱ ባለቤቶች ወይም ደግሞ ኦነርስ ኦፍ ዘ ቡክ መጽሐፉ ራሳቸው የሰጡ ይሄ ትክክለኛ ነው ይሄ ደግሞ ትክክለኛ አይደለም ብለው የለዩ ቅዱሳን አባቶች ሁሉ የመጽሐፍቱ ባለቤቶች ሁሉም ተሳስተው አንተ ቆይ አንዴ አልጨረስኩም ቆይ ሁሉም ተሳስተዋል ብለ በጣም የሚገርም እኮ ነው። አንተ መጽሐፉን የማታውቀው ወይም ደግሞ ዙዊንግሊ ራሱ ማለት ነው የዚህ ሐሳብ ጀማሪ ዙዊንግሊ እነሱ የሰጡትን መጽሐፍ እኔ በራሴ ተርጉሜ እናንተ አልተረዳችሁትም መጽሐፉ ብሎ እነሱን ሁሉ ውድቅ አድርጎ የራሱ መረዳት ሲሰጥ እንዴት ዙዊንግሊ የተባለ አንድ ተራ ግለሰብ ተቀበለ በቤተ ክርስቲያን ቅዱሳን የተባሉ በእምነታቸው የተመሰከረላቸው መጽሐፍ ቅዱስን መቀነን ራሱ ኦቶሪቲ ያላቸው እነ ጎርጎሪዮስ እነ አትናቴዎስ እነ አግናጢዮስ እነ ፖሊካርፕ እነ ሄሬኒዮስ እነዚህ ሁሉ አባቶች ስህተት ናቸው ብለ አንድ ተራ እዚህ ግባ የማይባል ሰው ለዛውም ዝሙትን የሚፈቅድ ንጉስን ከሚስቱ ሌላ ደርቦ እንዲያገባ የፈቀደ ዙዊንግሊ የተባለ አንድ ግለሰብን እንዴት ማለት ለእግዚአብሔር ቃል ፉል ኦቶሪቲ ሰተ ተቀበለዋለህ ማለት የሱ መረዳት ትክክል ነው። ሁሉም በቅድስና የነበሩ መጽሐፍ ቅዱስ የቀነኑ አባቶች ደግሞ ሁሉም ተሳስተዋል ብለ እንዴት ልትናገርስ እንዴትስ ልትቀበለው ቻልክ? እሺ አሁን ይሄን ጥያቄ ማለት ከመመለሴ በፊት ያንተን አቋም ስለማላውቅ አሁን ቤተክርስቲያን ትሳሳታለች ብለህ ታምናለህ አንተ? ምን ይቅርታ ድምጽ ተቋርጦብኝ ነበር። ምንድነው ያልከው? ቤተክርስቲያን ትሳሳታለች ብለህ ታምናለህ እንዴ? የጠየቅኩህን ትተው ነው? አይ መልስልኝ ይሄኛውን የጠየቅኩህን ትተው ነው ወይ? መጀመሪያ እንዴት አንድ ተራ ያው ሁለቱም ሚዛኖች በጎንና በጎን አስቀመጥኩላ አትናቴዎስ አግናጢዮስ እኔ ሚዛኑን ለማስቀመጥ ነው መጀመሪያ ይሄን መልስና ከዛ እኔ እጠይቃለሁ ምንም ስለማይገናኝ ማለት ነው። የጠየቅኩህን መጀመሪያ መልስና በዚህ በኩል ለኔ ይገናኛል ዮሐዴ ለኔ ይገናኛል እኔ ያሰብኩት መንገድ አይገናኝ መጀመሪያ ትችላለህ መልስ መጀመሪያ ሁሉም ተሳስተዋል ዙዊንግሊ ብቻ ነው ትክክል ብለህ ነው የምታምን? No way. ሊዲንግ የሆነ ጥያቄ ነው ማለት ታምንና ለራስን በቃ መታመን መመለስ ነው በቃ። አይ ስህተት ናቸው እነሱ ስህተት ናቸው ዙዊንግሊ ነው ልክ የምትለው ከሆነ ያንን አይ በተግባር በነገራችን ላይ ዙዊንግሊ ልክ ነው ብለህ እየኖርክን በተግባር የኖርክ ያለው የዙዊንግሊ ነው። እንደዛ እየታወቀ ማለት የኔ አቋም እንደዛ ማለት አሁን ዙዊንግሊ በዚህ ሐሳቡ ከኔ ጋር የሚስማማ ከሆነ ዙዊንግሊ ትክክል ነው እያልኩ ነው ኦሬዲ ማለት አሁን እኔ እስማማለሁ አልስማማም የሚለው ይቀመጥና ግን ይሄን ሐሳብ ይዤ ከገባው ይሄን ሐሳብ አንዴ አይቲዮ በቃ ጥሩ ዙዊንግሊ ልክ ነው ካልክ እነዛ አባቶች ከ1500 ዓመታት በሙሉ የነበሩ አባቶች ስህተት ነው ይያልክ ነው ማለት ነው በሌላ አባባል አይደል? ኖ አላልኩ ይሄን እኮ ቀድሜ ተናገርኩ። እኔ ወደ አባቶች ስንሄድ የአባቶች ሌላ
ኬዝ ሆኖ ሊነሳ ይችላል። ግን አሁን እሱን ከማንሳት ይቀር እሱ ይቀመጥ። አባቶች ደረጃ ማለት የትኛውም አባት በቅዱስ ቁርባን ዙሪያ የትኛውም አባት ከዚህ እንደዚህ ወንጌል አይነት ያስተማረ አባት አለ? እሱን ሙሉ ለሙሉ አልደረስኩባቸውም አባቶች ላይ እርግጠኛ አይደለሁም። ነገራችን ላይ እንደዚህ ወንጌል ያስተማረ አንድም አባት የለም። ሲምቦል ነው ብሎ እንደዚህ ወንጌል ያስተማረ አባትም የለም። እና ኖር ይችላል። እሱን ፉሊ የለም። ከመናፍቃኖች አሉ። ለምሳሌ ከመናፍቃን የተባሉት ኢራኔስ ተጠበት የነበረ ሰከንድ ሴንቸሪ ውስጥ የነበሩት ኖስቲኮች ለዚህ እኮ ነው ያልኩ። አሁን ቀደም ያልኩ ለዚህ ነው መኩ ከኛ አስተምሮ ጋር የሚሄዱትን አባቶች እንቀበላለን። ከእናንተ አስተምሮት ጋር የሚሄዱትን አባቶችን ነው የምትቀበሉት። የራሳችሁን አብጅታችሁ የአባቶችን ትምህርት ሳይሆን እናንተ ካበጃችሁ በኋላ አስተምሮት ከእናንተ ጋር እኩል የሆኑትን ነው የምትቀበሉት ማለት ነው። which is በነገራችን ላይ ነው እንደዛ አላልኩም። ስናወራ ነው አሁን ስናወራ ነው ያልኩ። ማለት እኛ እንዳስተምሮ እንደ ዲዮስታ በቃ ካሁን በኋላ አንድ አባት ስም ይጥቀስ፣ ይሄ አባት የኔ ትምህርት ጋር ይመሳሰላል የሚል ዝም ብሎ የሆነ ጭቅጭቅ ሆነ። አንድ አባት ይጥቀስና ከዛ በኋላ መውረድ ይቻላል። እንደዛ ማድረግ የምትችል ከሆነ ማይከን ክፈል ታውረድ አንዴ ማለት አሁን እንትን ኢትዮ ትንሽ ማለት ከሌሎቹ የተሻለ መረጋጋት ምናምንም አለው። ብቻ የምታስተካክለው ኢትዮ ምን መሰለ እኔ የቆምኩበት መሰረት ወይም ደግሞ አሁን ያለውበት ቦታ የምርም ክርስቶስ የሚገኝበት የምርም የክርስትና ትምህርት ያለበት ነው ብለን እንድጠይቅ ነው። ምክንያቱም ሁሉም የቤተ ክርስቲያን አባቶች ክርስቶስንም ጨምሮ ማለት ኦፍ ኮርስ እነሱ የክርስቶስ አካል እንደመሆናቸው ክርስቶስ ራሳቸው ከዛ እነሱ ደግሞ የክርስቶስ ብልቶች የሆኑ ሁሉም ቅዱሳን አባቶች አጌንስት ዩ ወይም ደግሞ ካንተ ትምህርት በተቃራኒ በኩል ቆመው አንተ ደግሞ ከየት እንደመጣ ማይታው ትምህርቱ ህይወቱም ለሰው አርአያ የማይሆን ግለሰብ እንግዲህ የሚባል ሰው ጋር ቆመህ ነው ከአባቶች ጋር ኮንፍሮንት እያረክ ያለው። ስለዚህ አንተ ከማን ጋር ማለት ከማን ጋር ነው የቆምኩት ብለህ እንድታስተውልና እንድትረዳ ነው። የትኛውም የቤተ ክርስቲያን አባት በነገረ ድህነት ዙሪያ ማለት ነው ከሳተ ሲጀመር ቅዱስ አባትም አይባልም። ኦኬ የቤተ ክርስቲያን አባትም ተብሎ አይጠራም። በነገረ ድህነትና በመሰረተ ትምህርት ከካደ ማለት ነው ከወጣ እነዚህ ሁሉ አባቶች ለክርስትናቸው የተጋደሉ ዋይዞ እንዲሁ ዝም ብለን እንደተራ ምናያቸው አይደለም። የእንትን የኒቂያ ጉባኤን የተመለከተና የነሱ ታሪክ ያጠና ሰው ባይዘ እንዲቀለል አድርጎ አይናገራቸውም። አባቶችን እንዲሁ የሆነ ቀለል ያለ ህይወት እንደው አባቶች ሲባል ቀለል አድርገው የሚመለከቱ ሰዎች አሉ። በነገራችን ላይ እጅ እግር የሌላቸው ለክርስትና ሲሉ ማለት ነው እጅና እግር የሌላቸው አባቶች አሉ በቅድስናቸው ግን እንደዛ ሆኖ እግዚአብሔርን ሳያማርሩ እግዚአብሔርን ሳያመሰግኑ የነበሩ ከዛ እዛ ጉባኤ ላይ ተገኝቶ አሪዮስን የረቱ ቅዱሳን አባቶች አሉ። ይህን ያክል ለክርስትናቸው የታመኑ ቅዱሳን አባቶች ማለት ከመንበረ ጵጵስናቸው ለ5 ጊዜ ተሰደው ክርስትናን የጠበቁ እንደውም እነ ቅዱስ ጎርጎርዮስ ዘንዚናዙ ፒላር ኦፍ ዘ ቸርች የሚሏቸው እነ ቅዱስ አትናቴዎስ ፒላር ኦፍ ዘ ቸርች የቤተ ክርስቲያን አምድ መሰረት ምሰሶ ብለው የሚጠሩት አትናቴዎስ ኦኬ ከነዚህ ተቃራኒ ቆመሃል ስትባል ሰው ካልደነገጠ ስፒሪቱ በጣም ሊጠራጠርና ሊጠይቅ ያስፈልገዋል። ኦኬ ፒላርስ ኦፍ ዘ ቸርች የተባሉት እነ ቅዱስ አትናቴዎስ እነ ቅዱስ አግናጤዎስ ለአናብስት እንግዲህ ሊዮፓርድስ ይሏቸዋል አውሬዎች ናቸው። አውሬ የሆኑ አናብስት ተወርውሮ ሊሰጥ ከነበረበት ኢግናቲዮስ ኦፍ አንቲዮክ አይደል ከአንጾኪያ ወደ ሮም ሲወስዱት የክርስቲያኖች በሙሉ እንደው የሮማ ወታደሮች እንዲያስፈቱት ሲለምኑ ይሄንን በረከት እንዳታስመልጡኝ ይሄንን ጸጋ የአባቶችን የሰማዕትነት ክብር እንዳታስመልጡኝ ብሎ ሰማዕትነትን የተመኘ ታላቅ አባት በሞቱ ሰዓት ደግሞ ክርስቲያኖች ተሰብስበው ሲጸልዩ በመካከላቸው ተገኝቶ ያበረታ ታላቅ አባት አግናጢዮስ ስንና
ፖሊካርፕ በእርጅናው እንደው ክርስቶስን ካድና በሀብት በዝና ኑር እንፈቅድልሃለን አሉት እና አረ በእሳት አንድዱኝ አቃጥሉኝ ለ30 ደቂቃ ግፋ ቢል የሚያቃጥል እሳት ፈርቼ የዘላለም እሳትን በፍጹም ምን አልልም። ኦኬ አልክድም ጌታዬ እስካሁን እስካለሁበት እድሜ ድረስ ያልተወኝ አምላክ ያልተወኝ ጌታ ለዚህ እሳት ብዬ አልተውም ብሎ እስከ እሳት መቃጠል የደረሰ ቅዱስ አባት ፖሊካርፕ ማለት እነዚህ ሰማዕታት እነዚህ ቅዱሳን አባቶችን አይ በቃ እነሱ ሁሉ ተሳስተዋል። ከዛ በኋላ ለሀብትና ለንብረት ኦኬ ፕሮስፐሪቲ የተባለ ትምህርት እየተቀበሉ ለስጋቸው ምቾትና ድሎት የሚጋደሉ ሰዎች መጥተው ትምህርቱ ሁሉም አባቶች ተሳስተዋል እኔ መጥቼ መጽሐፍ ቅዱሱ ተረድቻለሁ ብሎ መጥቶ ሌላ ትምህርት ቢያስተምር ቅዱስ ጳውሎስ እንደተናገረው እኛ ከሰበክንላችሁ ወንጌል የሚለይ በኋለኛ ዘመን መጥቶ ቢሰብካችሁ የተረገመ ይሁን እንዳለው ከቤተ ክርስቲያን ትምህርት መጥቶ 1500 ዘመን ትምህርቱ እየተሰበከ መጥቶ ከዛ በኋላ መጥቶ የተለየ ወንጌል መጥቶ ሰበከ ማለት ነው። ስለዚህ እንደ ሐዋርያው ቅዱስ ጳውሎስ ይህን ሰው ነው የተረገመ ምለው እንጂ ቀድሞው የነበሩ የቤተ ክርስቲያን አባቶች ሁሉ ተሳስተዋል። መጨረሻ ላይ መጥቶ ሌላ ትምህርት ይዞ ሲመጣ እሱ ከተቀበል ከሱ ጋር አብረህ የተረገምክ ትባላል። ስለዚህ የቆምክበት ስፍራ ማወቅና መጠየቅ መገንዘብ የሚያስፈልግ ለዛ ነው። ኤርሚያስ 6 ላይ አይደል የቀደመችውን መንገድ ጠይቁ በእርሷ ላይ ቁሙ ኦኬ ከዛ ካወቅክ በኋላ ተመላለስ አይደለም ወደ ቀደመው ነው እንጂ የምትመለሰው በኋላ ላይ ወደ መጣው ትምህርት በፍጹም መመለስ ያስቀስፋል ወይም ደግሞ ከድህነትም ያወጣል። ለዛ ነው አባቶች ሁሉ ያስተማሩትን ትተህ አንድ ግለሰብ ያስተማረውን መቀበል በጭራሽ አይገባህም። ድህነትን በደንብ ልታቅ ስለሚገባ ኢትዮ ከዛ አንፃር ነበረ ስናወራህ የነበረው እንድትጠይቅ እንድታነብ አባቶችን እንድታውቅ የመጽሐፍ ቅዱስን መረዳትን እንድታስተካክል ያስፈልጋል። ከዚህ አንፃር በደንብ ራስህን መርምር። ኢትዮ ጥያቄዎች ካሉ አይ ቲንክ አንድ ጥያቄ እንቀበልህና ወደ ሌላ ሰው ማለፍ እንችላለን። ሀሳቤ በደንብ እንትኑ ላይ ባይብል ላይ እንድናወራ ነበር የኔ ሀሳብና እናንተ ሰፋ አረጋችሁት። አይ ቲንክ ጊዜያችሁን መግደል አልፈልግም፣ ግን ጥያቄ አለኝ። አንተ ያወራውን አሁን በደንብ እንደገና ሪፍሌክት ከማደርግ ባደርግም የሆነ ነገር ማውራት ብችልም ግን እሱ ይቅርና ወደ ጥያቄ ልግባኝ። ግን ምን መሰለህ አሁን የአባቶችን ያነሳንበት ምክንያቱ ምንድነው? ሜቢ ከተረዳው ማለት ነው ይሄ ትዕቢትም ጭምር ይሆንብሃል። በነገራችን ላይ ትዕቢትም ጭምር ነው የሚሆነው። እንዴት እኔ ተረድቻለሁ ከሐዋርያት ስር የተማረ ፖሊካርፕ አራስቡት ከነ ፖሊካርፕ ኢግናሺየስ ዛንቶክ እነ ኢራኒስ እነሱ በሐዋርያት ዘመን የነበሩ በሐዋርያት ጊዜ የነበሩ አይ አልተረዱም ከሐዋርያት ስር እየተማሩ ማለት ነው። እኔ ተረድቻለሁ ማለት ትዕቢትም ጭምር ነው የሚሆንባቸው። እና ሌላ ደግሞ ከመጽሐፍ ቅዱስ ብቻ ነው የማወራው ከመጽሐፍ ቅዱስ ውጪ ማለት በአባቶች ምናምን ነው። እኛ በነገራችን ላይ መጽሐፍ ቅዱስ ስንል የመጽሐፍ ቅዱስ ሐሳቡ በአባቶች ካልተረዳን በስተቀር ማውራትም አንችል የትም አንደርስም። ማለት በራሴ ማውራት አልችልም። ዮሐዴም በራሱ ማውራት አይችልም በፍጹም አባቶችን ካላነሳን በስተቀር። አባቶች ያሉት እንዴት ተረዱ? አባቶች ምንድነው ሐሳባቸው? ምን ሐሳብ ተረዱ? ማለት እምነት የሚባለው መጽሐፍ ቅዱስ ያሰኘው ራሱ በነገራችን ላይ ቅዱሱን ሐሳብን ስላገኙበት ነው። አባቶች ቅዱሱን ሐሳቡን አግኝተው ይሄው ለኛ ስላስተላለፉ ነው እንጂ መጽሐፍ ቅዱስን ይዞ እኮ በጣም ኦንሊ ጂሰስን ልትመለከት ከእናንተው ራሱ ካልቪኒስትንም አንተ አክቹአሊ ካልቪኒስት ነህ ይመስለኛል። በዛ ልክ የተረዱት ከአባቶች በጣም የራቁ ብዙዋል። በቃ ጭራሽ ከመጽሐፍ ቅዱስ የራቁ ስቲል ግን መጽሐፍ ቅዱስን ይዟል። መጽሐፍ ቅዱስን የያዙ ግን ከመጽሐፍ ቅዱስ ውጪ የሆኑት መጽሐፍ ቅዱስ ብቻ እያላችሁ ማለት ነው። ዲያቆን እዛ ጋር አንድ ጊዜ እንትን ልበልና ይሰማል? ሶሪ ባቋርጣ ነበርና ለማንኛውም ጥያቄን ቀጠልና ለአንተ ነው። አይ ባወራው ሐሳብ ላይ አሁን አባቶችን ቶታሊ አባቶችን ኢግኖር አድርጌ እንደማወራ አድርገህ ነው እያወራ ያለውና
አባቶችን ኢግኖር አናረግም። አባቶችን እናከብራለን፣ እንቀበላለን። የአባቶችን ትምህርት እንመዝናለን። ግን ምንመዝነው ከእግዚአብሔር ቃል ጋር ነው። ገብቶሃል? አሁን ይጋ ያዘኝ ቆይ አንዴ አሁን የምንመዝነው በጣም ጥሩ ነው። ጥሩ ቃል ነው የተናገረው። ግን ይመስላል ጥሩ ይመስላል አይደለም። እንዴት መሰለህ መጽሐፍ ቅዱሱን ላንተ ሰጠው። ላንተ ለራስህ መጽሐፍ ቅዱስ ብቻ ለምትለው መጽሐፍ እግዚአብሔር ቃል የምትለው መጽሐፍ ቅዱሱን ነው። ላንተ ሰጠውና ለሌላ ሰውም መጽሐፍ ቅዱስን ሰጠው። ለሁለታችሁ ከሰጠዋችሁ በኋላ ማን ነው የመጽሐፍ ቅዱስን ሐሳብ ያገኝ? እስቲ አባቶችን ተተዋቸውና አንተና ሉተርን አጠገብ ላስቀምጥና አባቶችን ተተ እስቲ ማን ነው የመጽሐፍ ቅዱስን ሐሳብን ያገኝ? ማለት እንዴት? ምን አይነት ጥያቄ ነው? ለአንተም የእግዚአብሔርን ቃልን ሰጠው መጽሐፍ ቅዱስን። መጽሐፍ ቅዱስ ነው እግዚአብሔር ቃል። አዎ ለአንተም ሰጠው፣ ለሉተርም ሰጠው። ለሉተርና ለአንተ ሰጥቼ ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ የምትረዱት የተለያየ ሐሳብ ማለት አንተም ሉተርም የተረዳው የተለያየ ሐሳብ ከሆነ ማን ነው ልክ? አንተና ወይስ ሉተር? እሱም በመጽሐፍ ቅዱስ ነው፣ አንተም በመጽሐፍ ቅዱስ ነው የመጣችሁ። ማን ነው ልክ? ከኔና ከሉተር ነው። አንተና ከሉተር ወይም ሌላ ጴንጤ ካንተ ከምታምነው እስቲ ሉተራን ውስጥ ካሉት ከመካነ ኢየሱስ ልበል ማን ነው ልክ? እንዴ ይሄኛው በዚህ ወይ አሁን ላይክ እኔና አንተ አንብበ ሉተርን ለምን እዚህ ጋር ማንሳት እንዳፈለግ አላውቅም። ግን እኔና አንተ ባይብል አንብበን ኤቢ አንፃር እዚሁ አጠገብ ካለው ከኤቢ አንፃርስ ቢሆን ኤቢ ገብቷል። ይሄው መጽሐፍ ቅዱስ ኤቢ ይዟል፣ አንተም ይዛል። አንተ ለምሳሌ ካልቪኒስት ቃለ ሕይወት ውስጥ ካሉት ካልቪኒስት ነህ ልበልና ክርስቶስ ለተወሰኑ ሰዎች ነው የሞተው ብሎ ነው የሚያምኑት ካልቪኒስቶች። ለምሳሌ ኤቢ ደግሞ እንደዛ ያለ አይ ለዓለም ነው የሞተው ብሎ ነው የሚያምኑት። ሁለታችሁ ግን መጽሐፍ ቅዱስን ብቻ ነው መጽሐፍ ቅዱስን ነው የያዛችሁ። ማን ነው ልክ? ማለት እንደዚህ ምን አይነት ጥያቄ ነው ማለት? መጽሐፍ ቅዱስ ሁለታችንም ይዘን መጽሐፍ ቅዱስን አንተ ምትር የሰው አሁን ገብቶኛል እኮ አካሄደ ገብቶኛል። ቶታሊ አንደርስታንድ ዩ መጽሐፍ ቅዱስ አንብቦ አንድ ሰው የተረዳበት መንገድ እንደዚህ ነው ከተባለ አባቶችን ደግሞ መለስ ብለን እናያለን። አይ ቶታሊ አግሪ በዛ አግሪ ያረጋል። እንደዛ ግን የመኩ ጥያቄ የጠየቀ ምን መሰለ? አንተ መጽሐፍ ቅዱስ ይዘ የኔ መረዳት ኢየሱስ ለዓለም አልሞተም፣ የሞተው ቀድሞ ለተወሰነባቸው ለጥቂቶች። አሁን ስንት ነገር ነው እየተነሳ ያለው ማለት በጣም በማል የሆነ ነገር እየተነሳ ወደ ሌላ ነገር ምን እንድትረዳ ተፈልጎ እንደሆነ በቃ እንንገርና ወይ ታውቂ። አይ እኔ መረዳት ያለብኝን ተረዳው እኮ። አሁን ዲያቆን መኮ አግኝቶኛል ማለት እኔ ሁለት ሰው ባጭሩ መጽሐፍ ቅዱስ ላይ የራሳችሁን መረዳት ጭናችሁ ከዛ መጽሐፍ ቅዱስ እንዲያወራል ትላላችሁ ነው መደምደሚያው። ግን ደግሞ 46000 ቦታ ናችሁ ያላችሁት። 46000ም የየራሱን እምነት ይይዝና መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ነው የሚያስተምረው ይላል። ትክክለኛው ማን ነው? ትክክለኛ ማን እንደሆነስ በምን አወቅ? እንድታስበው ማለት እንድታጠናው ነው፣ ሌላ ነገር የለው። በቂ መሰለኝ ካንተ ጋር። አዎ አጠናዋለሁ። ቴንክ ዩ ዮባ በመሀል ገብተህ ብታፈነኝም እሺ ቴንክ ዩ። ግን ከመኩ ጋር አላፈንኩ የምታወራው ካለ አውራ ችግር የለም አውራና። አዎ ገባኝ እኮ ማለት መጨረሻው ዴስቲኔሽናችን እንዴት ነው? አባቶችን አይተን ነው። ከኛ አሁን ኦንሊ ጂሰሶችም የተረዱት መጽሐፍ ቅዱስን አንብበው ነው። ግን እንዴት ነው አባቶች እንደዚህ አስተምረዋል ወይ የሚለውን አይተን ነው። ከራሳችን ብቻ አይደለም ነው። ግን አሁን ቅድም ያነሳውት ጥያቄ ወደኋላ አሁንም ለዚህ ነው በነገራችን ላይ ምን መሰለ እያልከ ያለውን አባቶችንም እናያለን ካልክ ለምሳሌ ቅዱስ ቁርባንም ውሰድ ወይም ደግሞ ለዓለም ሞቷል ወይስ ለዓለም አልሞተም በሚለው ትምህርታቸው ራሱ አባቶችን አይታል። ለምሳሌ ቅዱስ ቁርባን በሚለው አባቶችን አይታ ነው አንድ የሆንኩ ወይስ አንድ ያልሆንኩ? አባቶችን ይዘ እንደዚህ በብዙ ሺህ ዶሚኔሽን አትከፋፈልም ነበር በነገራችን። ባይዘ ለዓለም ሞቷል ለዓለም አልሞተም የሚባለው ትምህርት ኦልሬዲ እኛ ጋር ብቻ ሳይሆን እናንተ ጋርም ያለ ክርክር ነው። እሱ ማንሳት ምንም አያስፈልግም። ለዓለም ሞቷል አልሞተም እኛ አይ በቃ ይበቃል ማለት እሱ ማንሳት አልፈልግም። ለምን ክርክር እንዲሆን ጭቅጭቅ እንዲሆን ስለማልፈልግ ነው። ማለት ይኖራል ግን
አንሳው አውርተኸዋል አንዴ አንሳው። አሁን ቀሲስ ዲበኩሉና እዚህ ጋር ሲከራከሩ ብዙ ጊዜ የምናየው ቀሲስ ዲበኩሉና እና ሌሎች ግሩፖች የሚያነሱት ሐሳብ አለና በዛ ሐሳብ ማለት የግለሰብ ሊሆን ይችላል ሜቢ እንደዛ ልትሉ ይችላል። ችግር የለም። የትኛው ግሩፕ ነው ኢየሱስ ለዓለም አልሞተም ያለው? ኢየሱስ ለዓለም ሞቷል የሚለው ግሩፕ አለ። ከሁለቱ ይሄ ነው ብዬ ለዓለም አልሞተም የሚለው የትኛው እኮ አሉ? ሁለቱ ብቻ አሉ። ይሄ አንዱ ግሩፕ የቱ ጋር እንደሚኖር ይኖራል ብቻ እሱ ይሄ ነው ብዬ አልጠቅስም እዚህ። አይ እና ወዳጄ ጥቀስ። ኤኒዌይስ እኔ አሁን ቆይ አንዴ እየዋሸ ነው። እንደዛ የሚባል ነገር የለም። እንደዛ አይነት ክርክርም አልተነሳም። መጀመሪያ ሐሳቡን መረዳት ነው። ሳትረዳ እንደው ይሄ ያጥፍቶ ጠፊ አካሄድ የአልሸባብ ይመስል አንተ ካበቃል በቃ እኔ ካበቃልኝ አንተም ያብቃል አይነት ነገር ማለት ነው። ኖ እኔ ያሰብኩት በአንድ ሐሳብ ላይ እናንተ ጋር ይሄ ልዩነት አለ ስትባሉ እናንተም ጋር አለ አይነት ነገር ማለት ነው። አንተው ስትባል የሌለ ነገር ታወራለህ። የክርክሩ መነሻም እሱ አይደለም፣ ሐሳቡም እንደዛ አይደለም። ለማንኛውም ግን በቂ ነው ለዛሬ። እናመሰግናለን። ውሸት ነው ይሄ፣ እንደዛ አይነት ነገር አልተነሳም። ለማንኛውም እሺ ጋይስ ዮባ ሜቢ ሲፈልገው ነው ያስገባው ኤቢንና ያጥራልን። አንዳንድ ነገሮችን እንጠይቀውና እንዲያጠራልን ይፈልጋለሁ። በጣም የተምታታ ነገሮች አሉ። ኤቢ እኮ ቢሮ ነው ያለውና እሱ ሲጠይቅ ይወጣል፣ ሲጠይቅ ቢሮ ነው የሚሆነው። አይመቸውም ብዙ። የሱ ቢሮ እንትን ባልከኒው ሰፊ ነው፣ ለዛ ነው በመስኮት ወጣ ገባ ይላል። ለነኮ ነው። አረ ኤቢ ለማንኛውም ፎርዚ ጨዋታ ነው፣ ግን እውነት በጣም የተምታታ ነገር በጣም ብዙ ስላለ አሁን ትናንትና እያየን የነበረ ትናንትና ከትናንት ወዲያ ቃሌ ጋር ስናየው የነበረ ኤቢ ጋር ያለ ሌሎቹ ጋር ያለው በጣም የተለያየ ሆነብኝና አንድ በአንድ ቢመልሱልን መልካም ነው። እኔ ሊስት አድርጌ ቢይዝና ቋሚ የሆነ ይሄ ነው ትምህርታችን ቢሉን በጣም መልካም ነው፣ በማስረጃ ማለት ነው። ራሱ ገባ ትልቅ ሰው መሰላ አንቱ አልከው ማ እንዴ ካሊ ልክላለሁ ብሎ ነበር። ምንድነው የሚልክልኝ? ኧረ አላከልኝም።